በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ለፈጣሪነቱ እንደሚገባ እመቤታችን ወላዲተ አምላክ ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ከንጹሐን በረከት ቸሩ መድኃኔዓለም ያሳትፈን። የቅዱስ ኢሳይያስ ትንቢት ምዕራፍ 58 ቁጥር 1 በኃይልህ ጩህ፣ አትቆጥብ፣ ድምፅህንም እንደ መለከት አንሳ። ለሕዝቤ ኃጢአታቸውን ለያዕቆብ ቤትም በደላቸውን ንገር። ነገር ግን ጽድቅን እንደሚያደርግ የአምላኩንም ፍርድ እንደማይተው ሕዝብ ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። አሁንም እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን አንተም አልተመለከትከንም? ሰውነታችንንስ ስለምን አዋርድ አንተም አላወክልንም? ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጠብና ለክርክር ትጾማላችሁ፣ ድሃውንም በጡጫ ትማታላችሁ። በምትጮኹበት ጊዜ ድምፃችሁን እንዲሰማ ለእኔ ትጾማላችሁን? ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ ይህንን ጾም የመረጥኩ አይደለም። እንደዚችም ባለች ቀን ሰው ራሱን ቢያሳዝን አንገቱንም እንደ ቀለበት ቢያቀጥን ማቅ ለብሶ በአመድ ላይ ቢተኛም ይህ ጾም በእግዚአብሔር ዘንድ የተመረጠ አይደለም። ይህን ጾም የመረጥኩ አይደለምን? ይላል እግዚአብሔር። ነገር ግን የበደልን እስራት ፍታ፣ ጠማማውን ሁሉ አቅና፣ የተጨነቀውን ሁሉ አድን፣ የአመፃ ደብዳቤንም ተው። ለተራበውም እንጀራህን አጥግበው፣ ድሆችን ወደ ቤት አስገብተ አሳድራቸው። የተራቆተውንም ብታይ አልብሰው፣ ከሥጋ ዘመድህም አትሸሸግ። ያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይወጣል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር ይጋርዳል። ያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በዚሁ ምዕራፍ እንማራለን። ትናንት ያቋረጥነውን ትምህርት ነገ በቅዱስ ዳዊት ዝክር የምንቀጥለው ይሆናል ማለት ነው። የትምህርታችን ርዕስ በዚሁ በ58ኛው ምዕራፍ በአንደኛው ቁጥር ላይ ያለው ነው። ንግሮሙ ለሕዝቤ ኃጢአቶሙ፣ ለሕዝቤ ኃጢአታቸውን ንገራቸው ብሎ እግዚአብሔር ለኢሳይያስ የተናገረው ኃይለ ቃል ነው። ቅዱስ ኢሳይያስ ልዑለ ቃል፣ ልዑለ ትንቢት፣ ደረቅ ሐዲስ የሚባሉ ብዙ ኃይለ ቃላትን ሲናገር በዚህኛው አንቀጽ ግን በዚያ ወራት ስለነበሩ እስራኤላውያን በተለይ በሁለቱ ነገድ በይሁዳ ስላሉ ሰዎች እንደዚሁም በኋላ ስለሚነሱ አማኞች እግዚአብሔር የተናገረውን ተግሳጽ አስቀምጧል። ይህንን ምዕራፍ ርዕሱ ባይመሳሰልም እንኳ ከዚህ አስቀድሞ ከዓመታት በፊት እዚያኛው የረቡዕ ጉባኤ ላይ እንደተማርንበት አስታውሳለሁኝ። መቼስ በቤተ ክርስቲያናችን ከተቸክርንባቸው ነገሮች መካከል አንደኛው የሆነ ነገር ምስሉ አለ፣ ተግባሩ ግን የለም። ተግባሩ እንደ ስዕል ነው፣ የማይሰማ የማይለማ፣ እንደ ምድራዊ ስዕል የማይንቀሳቀስ ብቻ ያፈጠጠ ነገር ነው። በየሰው ቤት ስትገቡ በየግድግዳው ፎቶ አለ አይደለም? ሰዎች ሰርቲፊኬትም ተመረቁ፣ ዲፕሎማም ዲግሪ ምንም ተመረቁ፣
ፎቶቸውን በደንብ አሰማምሮ እጀ ስራ አሰርተው ይለጥፉታል አይደለም? ለምን ይመስላችኋል? ለምንድነው በየቤታችን ፎቶችን የምንለጥፍ? እንዴት ባላችሁ? ፎቶችን የምንለጥፍበት መሰረታዊ 2 ምክንያቶች ነው ያሉት። አንደኛ እያንዳንድሽ እወቂ ተምሬያለሁ ነው አይደል? የሚገርማችሁ አብዛኛው እኮ ዲግሪ የያዘ 100 ሰው ቢማር 99ኙ ምንም አልተማረም እኮ። ይሄ ይታወቃል። ምክንያቱም የምንማርበት መንገድ በራሱ ትምህርት አይደለም፣ ልማድ ነው አይደል? መንፈሳዊ ብቻ ሳይሆን በአስኳላ፣ በነገራችን ላይ በአስኳላ የተማርነው ትምህርት የተማሩትን የሚሰሩ ምናልባት የሕክምና ሰዎች እና መሰሎቻቸው ናቸው የተማሩትን። ምክንያቱም መርሳት፣ በተለይ ሕክምና ሰዎች የተማሩትን መርሳት አይችሉም። ከረሱ የሰው ሕይወት ያጠፋሉ። የእነሱም ትምህርት ጭንቅ ነው፣ ከበድ ያለ ነው እና አንድ ለሱ ነው እወቁልኝ፣ የተማርኩ ነኝ፣ ፊደል የቆጠርኩ ነኝ ነው። ደህና ዋላችሁ? እንዴት ዋላችሁ? ሁለተኛው ፎቶውን የምንሰቅልበት ምክንያት ከመጠን ያለፈ ለራሳችን አክብሮትና መውደድ። ይሄ ያለ አይደለም ስጋዊ መውደድ፣ መንፈሳዊ መውደድ አይደለም። አንድ ክርስቲያን ራሱን ሲወድ ለድሃ ነው ለራሱን የሚያዳለ? እንዴት ዋላችሁ? ምን አላችሁ? እንዴት ዋላችሁ? መንፈሳዊ ሰው ራሱን ሲወድ ለድሃ ነው የሚያዳለ ለራሱ ነው? ለድሃ ነው አይደለም? ስጋዊ ሰው ራሱን ሲወድሳ መገለጫው ምን መሰላችሁ? ከግድግዳ የሚለጠፈው ፎቶ ሁሉም ነው ማለት ዝም ብሎ ተራውን ለምሳሌ 30 40 ፎቶ 50 100 ይነሳላል። በጣም ይመረጣል አእምሮ ለመታየት። ከዛ በላይ ደግሞ ፎቶ ቤት ገብቶ እጀ ስራ ይሰራል አይደል? ቡጉሩ ይነሳል ምናምን። የማይደረግ ነገር የለም። አስቡት። እኔ በ1990ዎቹ አጋማሽ የተነሳሁት ፎቶ አለ ዛሬ ድረሳዊ ይገርመኛል። እውነት ግን ይሄን ነኝ ይላሉ። እጀ ስራው ብዛቱ ማለት ነው። እና አንደኛው ፎቶ እጀ ስራው በዝቶ እንዲያው እዚህ የማይታየው ነው እንጂ ባሳያችሁ ማለት ነው እርግጠኛ ነኝ ማን ነው የምትሉ። ይሄ ጉንጭ የጎደለውን ለመሙላት የተደረገው ጥረት እዚህ ብቻ ሳይሆን ከዚህና እዚህ ላይ ስጋ ጨምሮበታል። እዚህ ላይ ሁሉ አብጧል ግንባሩ ሁሉ። እና ማን ነው የሰውዬ እላለሁ ሁልጊዜ ፎቶውን ሳየው። እጀ ስራው ከመጠን አልፎ ማለት ነው። እስከዚያ ድረስ አምረ ለመታየት ያለን ጉጉት ማለት ነው። እና በእውነቱ እንዴት ዋላችሁ? ለራሳችን ያለን አክብሮት በመጠን ቢሆን ጥሩ ነው። ራስን ማክበር ክፋት የለውም። ቅዱሳን ናቸው ራሳቸውን የማያከብሩ እንጂ እኛ ራሳችን በመጠን ብናከብረው ጥሩ ነው። አልባሌ ቦታ ላለማገኘት ያክል ራሳችን ብናከብረው አይጎዳም። ነገር ግን እስከዚያ ድረስ ይከብዳል። እና ብዙ ጊዜ አይታችሁ ከሆነ መገለጫው ፎቶ ተነስተን ወዲያው ስናየው ደስ ይላል? ደስ አይልም እኮ የፈለገ ቢሆናል። ውሎ አድሮ ግን እንዴ ይህ ፎቶ ይዛኔ ሳይው ለምንድን ነው ደስ ያላለኝ እንትላለን። ለምን? ወዲያውም ኤክስፔክቴሽን አለ፣ ትጠብቃለህ፣ የበለጠ እንድታመር ትፈልጋለህ። የሆነ ነገር በቃ ለሰው የምታሳየው ፎቶ ነው የምትፈልግ። እኔ በነገራችሁ ለአንዳንድ ሰዎችን በሞባይል ወይ በምናምን ተመልከት ፎቶን ትለዋለህ። እዛው ፊቱ ተገትረህ ምን ነው ፎቶን የምትለው አለህለት እኮ እዛው ብትለማ ብትከፋ እኮ። ወደ ጉዳያችን እንመለስ። እሱን እንተውና ለሁሉም ተግባር የሌለው ምድራዊ ፎቶ ሆኗል። ለምሳሌ 7 አጽዋማት በቤተክርስቲያናችን አሉ የሉም? ግን እንደ ፎቶ ነው የሚመስሉት። ፎቶ አለ አይደል? ግድግዳው ላይ መኖሩ አለ ይታያል። ነገር ግን ይናገራል፣ ይሰማል፣ ይመለከታል። ጾማችን እንደዛ ሆኗል። ጾሙ አለ፣ አንዳንዱ ሊበላ ይችላል፣ አንዳንዱም ጾም አለው ይላል። ነገር ግን ቅድመ እግዚአብሔር ካልደረሰ እንደዛ ፎቶ ሆነ ማለት ነው። ለምንድን ነው ቅድመ እግዚአብሔር የማይደርስልን ለሚለው ቅዱስ ኢሳይያስ እንዲያው ምንም ሀተታ በማያስፈልገው መንገድ ቁልጭ አድርጎ አስቀመጠ። እኛ ጾምን ለምንድን ያልሰማን ብላችሁኛል፣ ያልሰማችሁ በዚህ ምክንያት ሁሉ ዘረዘረላቸው። ኋላም መጨረሻ የምትጾሙት ለጠብና ለክርክር ነው ማለት ሁልጊዜ እላለሁ። አሁን እኔ በቅርብ ዓመታት የህዳር ጾም ላይ የገሃድ ላይ የመሳሰሉ ክርክሮች ሲነሱ የምመልስበት መንገድ ለዛ ነው። ምክንያቱም ይህ ሰው ተከራክሮ ጦሞ ስለማይጠቀም ምንድን ነው የምለው፣ ይችን ቀን ልጦማት ነው ልትበላባት ነው የፈለግ ልበላባት ነው የፈለግኩ አለ ብላ፣ ከዛ ከሚቀጥለው ቀን ጨምረህ ታጥቀ ጾም። አይ ልጾም ነው የፈለግኩ ጾም፣ በቃ አለቀ። አይ እኔ መልሱን የፈለግኩ፣ አይ መልስ የለኝም። ደህና ዋላችሁ።
መልስ ብቻ የምትፈልግ ከሆነ አንተ ተግባር ነው መፈልግ ያለ። በነገራችሁ ላይ መጠየቅ ያለብህ የብዙ ሰው ጥያቄ የማልመልስበት ምክንያት ምንድን ነው? ብዙ ሰው የሚጠይቀው ለመጠየቅ ነው። መልሱን የሚፈልገው ለመልስነቱ ብቻ ነው። እንዴት ብሎ በመልሱ የአንተ የምትጠቀም ካልሆነ፣ በመልሱ ወደ እግዚአብሔር የምትደርስ፣ በመልሱ የምትቀደስ፣ በመልሱ መልካም ወደ መስራት የምትመጣ ካልሆነ ለምንድን ነው አንተስ የምትደክም? ለምንድን ነው እኔስ የምደክም? መልስ በመስጠት ሁሉ ነገር ተርታ እውቀት እያደረግ ነው። መንፈሳዊውን እውቀት እንደ ምድራዊው እንደዚያ እያደረግ ነው። እና ሰኞ ጾመ ነነዌ ናት። ስለ ጾመ ነነዌ ለመነጋገር እግዚአብሔር ለልዑለ ቃል ቅዱስ ኢሳይያስ ምን አለው? ንግሮሙ ለሕዝቤ ኃጢአቶሙ። ስለ ጾም ለመነጋገር መጀመሪያ ለሕዝቡ ምን አለ? ከመጾም በፊት የሚቀድም ነገር አለ። ጾም ሊገባ ሲል መጀመሪያ የሚደረግ ምንድን ነው? ንስሐ መግባት ነው አይደለም? አዎ። ራሱ ጾሙ ራሱ የምንድን ነው መሆን? ሰባቱም አጽዋማት በውስጣቸው ሕይወታችን ምን ጎዳና ውስጥ መሆን አለበት? ንስሐ ውስጥ አይደለም? ሰው የጸጸት ልብ ሳይኖረው እንደምን መጾም ይችላል? እንደምንስ መጸለይ ይችላል? እንደምንስ መስገድ፣ እንደምንስ እግዚአብሔርን ማምለክ ይችላል? አያችሁ፣ የጸጸት ልብ የሌለው ማን ብቻ ነው? አረ ንገሩኝ። እንዴት ዋላችሁ? አረ በሞቴ ድካማችሁ ሊያደክመኝ ነው። በባህሪው ጸጸት የሌለበት ማን ብቻ ነው? እግዚአብሔር ብቻ ነው። በጸጋ ደግሞ እመቤታችን። ለምንድን ነው እመቤታችን ጸጸት የለባት የምንለው? ለእኛ ትጸጸታለች። ለሰው መጸጸት ታውቃላችሁ? ነናዋላችሁ? መልካም መምህር ለተማሪው፣ መልካም ወላጅ ለልጁ ሲበድል ይጸጸታል። ለምን? ልጁ እንዳልተጸጸተ ሲያይ፣ ተማሪው እንዳልተጸጸተ ሲያይ በሱ ፈንታ ገብቶ ማለት ነው። እሱ ሳይበድል በሱ ፈንታ። እመቤታችን ስለኛ ታዝናለች። መላእክትም እንደዚሁ ናቸው፣ ስለኛ ያዝናሉ። ስጋ የለበሱ ቅዱሳን ሁሉ ግን ከአባታችን ከቅዱስ ሰው ከአዳም ጀምሮ ዛሬ እስከምናከብረው እስከ እንጦንስ እስካሁን እስካሉ ቅዱሳን ድረስ ግን በልቡ ጸጸት የሌለበት አንድም ቅዱስ የለም። ለምን? ሰውን የማይበድል ስለሌለ። እንዴት ዋላችሁ? መምህራን ምን ይላሉ? አንተ እኮ መጸጸት ያለበት ስለበድልክ ብቻ አይደለም፣ አንዳንዴ ላትበድል ትችላለህ። ቅዱስ ዮሐንስ አፈወርቅ ምን ይላል? ስጋውን ደሙን ለመቀበል ቅዱሳት ለቅዱሳን የሚለው ሲተረጎም ቅዱሳት ለንጹሐን አላለም። ንጹሕና ቅዱስ ማለት ይለያያሉ። ንጹሕ ማለት የማይበድል ማለት ነው። ግን አለመበደል ብቻውን ለእግዚአብሔር መንግሥት አያበቃም። ቅዱስ ማለት ነው ንጽሕናውን ጠብቆ ሳይበድል እንደገና ደግሞ፣ ምክንያቱም ሕገ እግዚአብሔር ሁለት ነው። አድርጎዳ ነው ግበሩና የተግበሩ ነው አይደል? እንዴት ዋላችሁ? አድርጉና እንዴት ዋላችሁ? አድርጉና አታድርጉ። አንድ ሰው አታድርጉ ከተባለው ቢጠበቅ አድርግ የተባለውን ካላደረገ ዙሮ ዙሮ ምንድን ነው? በደለኛ ነው። አንተ ምንም ባትበድል ድሃ እየተራበ ከእጅ ገንዘብ እያለ ባትሰጠው በደለኛ ነህ አይደለም? በደለኛ ነህ። ጸጸት የሌለው ቅዱስ የለም። የዛ ሁሉ ትሩፋት ደርሰው እና አባ እንጦንስ ሌሎችም ቅዱሳን እዛ ትሩፋት ደርሰው ምን ይጸጽታቸዋል? መቼ በደሉ ብለን ብንል ባልሰሯት እያንዳንዷ ትሩፋት ይጸጸታሉ። እና በእውነቱ ጾም ጸሎት ያለ ጸጸት አይሆንም። በዚህ መከረኛ ኢንተርኔት የምትጠቀሙ ሰዎች ቅድም 6 ደቂቃ የሚሆን መልእክት አስተላለፍ ያለው ልብ ብላችሁ ተመልከቱት። ዝርዝሩ መናገር ስላልፈለግኩ ነው እንጂ ዝርዝሩ ምጥም ያሲዝ ነው። እዛ ካሜራ ላይ ቁጭ ብለን ስንናገር የደላን እንመስል ይሆናል አይደል? አንዳንድ ጊዜ አይታችሁ ከሆነ ሰዎች በካሜራ ተቀምጠው ይሄ ፊልተር ያደርጋል አለ ካሜራ መልካችሁ ጽድት ብሎና እና አንዳንድ ጊዜ እኛንም እንደዛ ያሉን ይሁን እያልኩ ሰጋለሁ። በነገራችሁ ላይ የምታዩት ነው ፊት ለፊት አይደለም። እግዚአብሔር ይመስገን ምንም እንደናንተ እንቀባበም አይደል? የምንቀባባው ነገር የለንም። እግዚአብሔር የፈጠረው አካል ይበቃል። አያችሁ፣ በመቀባባት አይሆንም። ሌላ ነገር ባይኖረን እንኳ በዚህ እንኳ ትምህርት መውሰድ ጥሩ። ምን ያደርጋል? ለምን ዱቄቱም ፈሳሹም ብትቀቡት ለውጥ የለውም። እውነቴን ነው፣ አስፈላጊ አይመስለኝ። እዚያ ግን በቃ ቁጭ ብሎ ለሚያይ ሰው ይሄ ሰው ተመችቶታል ምናምን ይላል አይደል? ሊሆን ይችላል። ማን ያውቃል? እግዚአብሔር ይመስገን ማያን ምቾት የሰጠ መድኃኔዓለም። እናዝናለሁ ማለት ሰው አይገባውም። ውስጣችሁ ላይ ያለውን እንዲህ ሽማግሌ ያሉ እስራኤል ውስጥ ያሉ የዋህ እና ትልቅ ሰው ናቸው።
የሰው ልጅ አይኑ ሲያለቅስ ሰው ያዝንለታል፣ ልቡ ሲያለቅስ ግን ሰው ያዝንለትም አይደል? ይሄ አባቶች አነጋገር ነው፣ የሳቸው አይደለም። የሳቸው አነጋገር ሌላ ነው። እሱ ልተወው፣ ያን የሚመስል ነገር ነው። እና አንዳንዴ እግዚአብሔር ለቅዱሳን ዛሬ ላሉ ቅዱሳን እንዲህ ሲል ብትሰሙ ወይም እንዲህ እንዳለ ብትሰሙ ብታውቁ ምንድን ነው የምትሉ? አንዷን አጭሯን ብቻ ይሄ ሕዝብ አይሰማም፣ አያይም፣ ሊያይ ቢሰማ ቢሞክርም አይሰራም። ለጥፋት ራሱን አዘጋጅቶ ተሰልፎ ተቀምጧል። እግዚአብሔር ግን ከዛሬ ነገ ምሕረት ይለምኑኝ ይሆን እያለ የምሕረት እጁን ዘርግቶ ይጠብቃል። የእግዚአብሔር ሁልጊዜ የምላችሁ ንግግር አለ አይደለም? የእግዚአብሔር የምሕረት ደጁ ከቶኑ አይዘጋም። ነገር ግን ስንዘገይ በዛው ልክ የቸርነቱ መጠን እንደምንሻው ላይሆን ይችላል እና ሌላ ነገር አይደለም። አንዳንድ ሰዎች ብዙ ነገር ይላሉ። እንተው፣ ፖለቲካውን የምንተው፣ ጭቅጭቁን የምንተው፣ እኔ የምጠሉንም የምትወዱንም እሱን ሁሉ እናቆየው። ግን አንድ ነገር አለ። ምንም ነገር ሲመጣ ሰው አይመርጥም። እርጥቡ እንኳ ብትሆን በደረቅ አበሳ እርጥብ ይነዳል፣ እንዳትረሰው እና ጊዜው ያጽኖ በዓት፣ ጊዜው የጸሎት የምህላ ነው። እቺ ያዝናት ምህላ አለች፣ የጠዋቱ አለ፣ ዋናው እዚያ ነው። እንሳተፍ። ከአቅም በላይ ከሆነ እኮ ከቤት እኮ እግዚኦታ። እኔ በነገራችሁ ላይ መሀል ሀገር አዲስ አበባ ስትሄዱ የአዲስ አበባ ሰው ሁሉ የሌለው እንዳይመስላችሁ። አዲስ አበባ ውስጥ ልብ ያለው ሰው አለ፣ ምመን የሆነ ምንም እውቀት የሌለው ግን ቢያንስ ሕሊናው እየሆነ ያለው ነገር ነገ ጥሩ እንዳልሆነ የሚያሳይ ስለሆነ ማታ ማታ ሕፃናት ልጆቻቸውን ይዘው ዜማ ሁሉ ጠፋብኝ፣ ዜማ ሁሉ አለው። አቤቱ ማረን፣ ዘሩን አስታውሰዋለሁ፣ የኢትዮጵያን ጥፋት አታሳየን የሚል በዜማ ነው። የጨዋ ዜማ ማለት ነው። የእናቶች እንደዛ ሁሉ ይላሉ። ሕፃናት በጣም ገና አንደበታቸው እንኳ በደንብ ያልቀና ጭምር ማለት ነው። አስባችሁታል? እንደዚያ የሚያደርጉ አሉ። ነገሩ ገብቷቸው እኛ ተማረን የምንል በቤተ ክርስቲያን ላይ እንደ ኳስ ጢባጢቤ የምንጫወት እኛ ተምረን፣ ደጋግሜ የምነግራችሁ ነገር አለ። ብሎ የአዲስ መማር አያጸድቅም። ብሎ የአዲስ የምንማረው ለጽድቅ መሰረት እንዲሆነን ነው አይደለም? ለሰባኪነት እኮ አይደለም ነው። ብዙ ሰው ብሎ የአዲስ የሚማር ለምንድን ነው? ሰባኪ ለመሆን። ይህ እኮ ነው እብደቱ። ይሄ እብደት ነው። ሰባኪ ለመሆን የሚማር እኔ በነገራችሁ ላይ ያስገርመኛል። እንዴት ዋላችሁ? እንዴት ዋላችሁ? የክርስትና ዓላማ ሰባኪ መሆን ነው። እንዴት ዋላችሁ? ሰባኪ መሆን ነው አይደለም እኮ። ሊቅ መሆን ነው አይደለም። ምን ያደርጋል ሊቅ መሆን? ሊቅ መሆን ከገሃነመ እሳት አያድንም። ተምሯል መባል ሰባኪ መሆን ከገሃነመ እሳት አያድንም፣ እንዲያውም ያጋልጣል። እና በእውነቱ ይችን ነነዌን እንድንጸልይ ኋላ ዐቢይ ጾም ሲገባ እንደ እግዚአብሔር ፈቃድም በምህላ እንድንተጋ ጠዋትም ማታም ያስፈልጋል። የእግዚአብሔር ቸርነት በደጅ ነው፣ ቁርጥ ፍርዱም በዚያው ነው ያለ። አብሮ ነው ያለ። ፍርዱም ቸርነቱም በአንድ ላይ ነው ያለ። ቸርነት ብንለምነው ቸርነትን ይሰጠናል። ቸርነት ባንለምነው ቸርነት አለመለመን ምን ማለት ነው? በተቃራኒ ፍርድ መለመን ነው። አለቀ። እና እሱን አደራ ለማለት ነው። ታዲያ ርዕሳችን ምን ይላል? ለሕዝቤ ኃጢአታቸውን ንገራቸው ነው። እንነጋገር። እሺ ትቼዋለሁ። አንድም ሰው ይሻላልም አይደል? እንታቸዋል። ወደ ቅዱሳን ታሪክ እንምጣ። ዛሬ ቅዱስ ዑራኤል ነው። በስንክሳር ባይጠቀስም እንኳ የቅዱስ ዑራኤል ዋና በዓሉ ዛሬ ነው። ቅዱስ ዑራኤልን የምናከብርበት 4 በዓላት አሉት አይደል? ዋኖቹ ሌሎችም አሉት፣ ግን ዋና የሚባል 4 በዓላት አሉት አይደል? ህዳር 22፣ ጥር 22፣ መጋቢት 27፣ ሐምሌ 21 እነዚህ ናቸው 4 በዓሎቹ። ህዳር 22 ለዕዝራ ሱቱኤል ጽዋ ልቡና ያጠጣበትን፣ ጥር 22 ዛሬ ሲመቱን፣ መጋቢት 27 እግዚአብሔር ከመላእክት ሁሉ መርጦት ደመ ወልደ አምላክን በመላው ዓለም እንዲረጭ ተመርጦ ዓለምን በደመ ክርስቶስ የቀደሰበት፣ ሐምሌ 21 እመቤታችን በገነትና በሲኦል በገነት ከቅዱሳን ጋር
እንድትገናኝ እንዲሰግዱላት ከልጇ ጋር እንድትገናኝ ለቃል ኪዳን ምክንያት እንዲሆን ሲኦልን አሳይቷት ለኃጥአን እንድትለምን ያደረገበት መታሰቢያ ነው። ከነዚህ ውስጥ ትልቁና ዋናው በዓሉ የዛሬው ነው። የቅዱሳን መላእክትን በዓል ስናከብር በዛቲ ዕለት ሴሞ እግዚአብሔር ውስተ ጾታሁ ለቅዱስ ኡራኤል ሚል ቃል ብትመለከቱ ዛሬ በነገዱ ላይ በሚገባው ነገር ላይ በብርሃናት ነገር ላይ በማማረቅት ነገር ላይ በደመናት ነገር ላይ ኡራኤልን ሾመው ሲሉ ብትሰሙ ዛሬው ነው በዚህች ቀን ማለት አይደለም። ለምን ቢባል የመላእክት ሲመት በሙሉ የተደረገ በዕለተ እሑድ ነው፣ በስነ ፍጥረት ነው። የዛን ጊዜ ጥር፣ የካቲት፣ መጋቢት የሚል ነገር የለም። ያች እነዛ ቀናት ግን ተአምር ባደረጉባት ረድኤት በተደረገበት ቀን ምክንያት አመጡ። ለምሳሌ ቅዱስ ሚካኤል ስንክሳር የተሾመ ሰኔ ነው ይላል አይደል? ታምሩን ሲያይ ድርሳነ ሚካኤል ደግሞ ህዳር ነው ይላል አይደለም? እሱም ታምር ፍለጋ ነው እንጂ የተሾመ ህዳርም ነው ሰኔም ነው ማለት አይደለም። መታሰቢያ ነው። ለዛ መታሰቢያ ምክንያት መስጠት ነው። የቅዱስ ሩፋኤልም ጳጉሜን 3 በዚያች ቀን ማለት አይደለም፣ መታሰቢያ መስጠት ነው። እግዚአብሔር ክብራቸውን በገለጠበት ቀን ለቅዱሳን ለወዳጆቹ በገለጠበት ቀን ነው በዓላቸው የሚከበረው እና ዛሬ የሲመቱ መታሰቢያ ነው። ቅዱስ ኡራኤል ወይም ኡርኤል በስብሐተ ፍቁር አላችሁ? የቅዱስ ኡራኤል የለውም? በነገራችሁ ላይ አንዳንድ ጊዜ ያዝናለሁኝ። ማጠጋጋት እኮ ነው። አዲስ መድረስ እኮ ሊያስፈልግ ይችላል። አሁን ሳለነ ኡራኤል የሚለው አያስቸግርም። ሚካኤልም ገብርኤል የምንለው ተመሳሳይ አይደል? ሳለነ ኡራኤል ብሎ ሳለነ ኡራኤል ቅድመ መኖሩ ነው አይደል? ከዚያ ምን ትላላችሁ? ለሁሉ መላእክት የምትገባለች አይደል? ለመን ሆነግር አዘነ ልብየ እንበልየከ ኡራኤል ፍቁርየ ወፍጡነ አይርግ ጸሎት። ካስፈለገም ሌላም አለ። አንቀጸ ገነታውን ለሚካኤል የተደረሰ ብቻ አይደለም፣ ለሁሉም ያገለግላል። ወይም እንደ ደብሩ ለምሳሌ እኛ ደብር ከሆነ እናንተ ደብረ ኃይል አይደል? ዜማ ጉሮሮ በእርግጥ ትይዛለች ደብረ ኃይል ስላጠረች። ለምሳሌ ለእኛ ቢሆን ደብረ መድኃኒት ደብርነ በኩናተ እሳት ቀብ ከመይባ ውስቴታ ጸላኢ ደዌ ወረሃብ። ይህ እኮ ነው ልመና። በሳት ሰይፍ በሳት ጦር ማለትም እግዚአብሔር በሰጠ ኃይል በረድኤትህ አንቀጸ ገነት ደብርነ የገነት በር የሆነች አንድም ደብረ መድኃኒት የሚሰጥባት ደብራችንን በኩናተ እሳት ቀብ በዚያ በረድኤትህ ጠብቅ። ከመይባ ውስቴታ እነዚህ እንዳይገቡ ጸላኢ ሰይጣን እንዳይገባ። ሰይጣን ቤተክርስቲያን እንዴት ይገባል ብትሉ በሰው ዋልድባ በጥንት ዘመን ከበሮ ይመታ ጸናጽል ይጸነጸል ነበር ይባላል። ዋልድባ እንግዲህ ብዙ ነው፣ ወደ 10 ምናምን ነው። እና አንድ ጊዜ አንድ የበቁ ቅዱስ አባት ቸብቸቦ ሲቸበቸብ ከቅኔ ማህሌት ላይ እሳቸው እየጸለዩ ያያሉ። በእያንዳንዱ ማህሌታዊ ቁጥር ልክ አጋንንት አብሮ ገብቶ ሲዘሉ አዩ። ቸብቸቦ ጥሩ አይደለም። እንኳን በዝቶ ሶስቷ ጥሩ ናት። እስከ 3 የአባቶቻችን የቅዱሳን ፈቃድ ሆኖ ተገኝተዋል። 3 በላይ ቸብቸቦ ከሄደች እንኳን እዚያ በየቦታው መታየት እንኳን ዝላዩ ትናንት እዚያ አይታችኋል። ታቦት ወጥቶ ነበረበት ሌላ ስፍራ። አረ ስለ እግዚአብሔር ዝም ብሎ የሚዘለው ወጣት ጨፍሩ ምንም። አረ ስለመብርሃን ላቲ ስብሐት በቪዲዮ ቀርጸውታል። ሰው ልመና አይደል? ሰንበት ተማሪው ራሱ አንዳንድ ቀን እየዘመረ እምቢ ይላል አይደል? ሊቃውንት በነገራቸው ላይ በቤተክርስቲያን 49 አገልግሎት በአንድ አይደረግም። ከታቦት ፊት ከሆነ ምስጋና ስንት ነው? በቀኝ ያቆማቸው ብፁዕ አቡነ ኤልሳ ችን ደጋግመው ይላሉ አይደል? በታቦት ፊት አገልግሎት ስንት ነው? አንድ ነው። ሁሉ ሰው በአንድ ማመስገን እያለበት ሊቃውንቱ የሚያቀርቡት ለኛ አይደል እንዴ? በዚህ ወጣቱ በዚህ ሰንበት ተማሪ በዚህ ምኑ ይዘላል፣ ይጨፍራል፣ ከበሮ ይደበድባል። ኧረ እባካችሁ ኧረ ንገሯቸው ስለማይሰማቸው ነው የሚለው እኮ ስድብ ነው ለራሱ። ገብታችኋል? አዎ አንሰማም፣ ትክክል ነው። ያችሁ ስለማይሰማቸውን አንሰማም። እንዴት ሊቃውንት የቅዱስ ያሬድን ማህሌት እያቀረቡ እኛ እንዴት ሌላ መዝሙር ዘመነኛ አንድ ሸቃጭ ዘማሪ ነኝ የሚል ሰው የዘመረውን ይዘን እንዘላለን። ከበሮ ደግሞ በነገራችሁ ላይ ከበሮ ምን በድሎ ይሆን እንደዛ የሚደበደብ? ምን አጥፍቶ ነው? ምን ያህል መድኃኒታችን ጠልተ ነው ይሆን እንደዛ የምንደበደበው? ከበሮ የማን ምሳሌ ነው? እንዴት ዋላችሁ? ከበሮ የማን ምሳሌ ነው? ከበሮ የምንመታ አይሁድ ምን ስላደረጉት ነው? ስለመቱት። ቀስ አድርገን የምንመታው ለምንድን ነው? ለማስታወስ። እኔ ግን አጥብቄ አልመታም ነው አይደለም? ለዚያ እኮ ነው ሊቃውንት እንደነንታ ሊቃውንት ዕዝራ እስቲ ከበሮ ሲመቱ እያቸው ትልልቆቹ አባቶች ቀስ አድርገው እኮ ነው። ለምን? ምን እንደሆነ ያውቃሉ። ሌላው ግን ወይ አልተማረ ወይ አልተመራመረ ወይ አልጠየቀ ወይ አልተጠየቀ
አለማስተዋል። ኧረ ስለመብርሃን፣ ኧረ አዳምጡ፣ ኧረ ተው፣ ኧረ ማን ቢሰማ። ድሮ እኛ ስንጮህበት የነበር አሁን ሰው ነቅቷል። እኔ ከ10 ምናምን ዓመት በፊት ኧረ ተው ይሄ መድዬ ኪድዬ ምናምንዬ የምትሉት ነገር ከባድ ነው እባካችሁ። እንኳን እግዚአብሔርን እኛን እንደሱ ብላችሁ ብትጠሩን ይከፋናል። አንደኛ ስም ማበላሸት ነው። መድኃኔ ዓለም የዓለም መድኃኒት የሚለውን ስም ወስዶ ትርጉም የሌለው ቃል ማድረግ ከዚህ በላይ ሰይጣናዊነት አለ? መድዬ የሚል ሰው ሰይጣን ነው። እንኳን ሌላ ተክልዬ የሚለውም ሰው ሰይጣን ነው። ለምን? ተክለ ሃይማኖትና ተክልዬ ምኑ ይገናኛል? በመጀመሪያ ደረጃ ተክልዬ ማለት ተክለ ሃይማኖት ማለት የሃይማኖት የሥላሴ ተክል ማለት ነው አይደለም? ተክልዬ ማለት የእኔ ተክል እኔ የተከልኩ ማለት ነው። ተክለ ሃይማኖትን ተክልዬ ማለት እኔ ነኝ የተከልኩ ሥላሴ አይደሉም ማለት ነው። ሀብተ ማርያም የሚለው የእመቤታችን ሀብት የእመቤታችን ገንዘብ ማለት ነው አይደል? ሀብትዬ ይላል አይደለም? የኔ ነህ የእሱ አይደለህም ነው። ያንተ የግል ንብረት ነው። እንደው አንዳንድ ጊዜ ልክ ቢኖረው ጭራሽ ደግሞ ሚካኤል ላይ ሲደርስ ደግሞ ታውቁታላችሁ አይደል? ለአንድ ግለሰብ እንኳን የማይገባ አይነት ቁልምጫ ነው። በነገራችሁ ላይ ስም ስናወጣ አሁን ወላጆች መጥተው ደህና ሰዎች ቤተ እግዚአብሔር የሚቀርቡ ስም አውጡልን ሲሉ የመጀመሪያ መስፈርታችን ምንድን ነው? የማይቆላመጥ ስም አይደል? በቃ አሁን በብዛት የምናወጣው ስም አሁን ዮሐና ነው። ሊያቆላምጡት ቢሞክሩትም ዮሐኒ ነው የሚሆን፣ የወንድ ስም ይሆናል እንጂ ችግር የለውም። ቢያንስ ትርጉሙ አይጠፋም። እንዲሁ አይደል? ሀና ወደ ምንም ትሄዱ አይቆላ ሀኒ እንግዲህ እንጃ እንግዲህ እሱም በእንግሊዝኛው ሌላ ትርጉም ያመጣል። የሚገርማችሁ ነገር የጓደኛችን ልጅ አለችና ማን ተብሎ ስም ወጣላት? ኢላሪያ። ትናንት ነው አለ ቅድስት ኢላሪያ ባሌ ነበር። እንዳይቆላመጥ ነው። ቢያጡ ምን ብሎ አቆላመጡ? ኢሉ። ምክንያቱም ስሙ እንዳይቆላመጥ ባለቤቱ ነው መጀመሪያ መከልከል ያለበት፣ ሌላ ሰው ከልክሎ አይሆንም። ምክንያቱም እንደ ዘበኛ ከዘራ ይዘን ማን ሲጠራ እንከላከል ብለን አንዞርም አይደል? ስንፈልግ ምን አገኘን? ኢሉ በሌላ ሀገር ቋንቋ ወይም በሌላ ቋንቋ ወርንጫ ማለት ነው። ለሕፃኗ እሱ ተነገራት። ማን ወንድ እስቲ ሄዱ አሁን ኢሉ የሚላት ያን ታውቃለች። ዞር በልልኝ ነው የምትል። ወርንጫ መባል ይፈልጋል። ጥሩ ስም ያላት አንዲት እህት አለች እዚህ አካባቢ። ሰው ስሟን ትቶ እኑ ይላታል። እኑ ይላታል። ስፈልግ በአንድ ቋንቋ እኑ ማለት ጉስጉሻ ነው፣ ድሆ ነው። ደግሞ የሚገርማችሁ ድብልብል ነገር ናት። ያን ነገርኳት። አሁን አትፈልገውም ያንስ እና እኔ የማቆላመጥ በሽታ አለብን ልበል። እኔ በነገራችሁ ግራን የሚገባኝ በትክክል ስም መጥራት የሚችል ሰው የለም። ሰው ሁሉ ማለት ጥሌ ነው የሚለው ምንድን ነው? ስለ ጥላቻ ለማውራት ነው። እውነት ነው። ጥላሁን ሌላ ጥሌ ማለት እኮ ጥላቻ ያለበት ሰው እንደማለት ነው የሚያስተረጉም አይደል? ጠላሃለሁ ነው ተጠላናለህ ነው። እሱ እኮ ራሱ ችግር ነው። አንተን አሁን ስምን ቢያቆራምጦት በሬ ነው የምትሆናል። በረከት ቀርቶ በሬ። ሞላልኝ የሚባል ባልደረባችን ነበር አስኳላ ስናስተምር ድሮና፣ ሰው ሲተዋወቅ እንዴት አለ አስቀድሞ ስሜ እንደማይቆላመጥ ወቅልኝ ሞላልኝ ይባላል። ለምን ሲቆላመጥ ሞል ሲሆን ሞላላ ስድብ አይደል? ደህና ዋላችሁ። እና ዋናው ትልቁ ነገር ችግር ነው። ሎዝዬ ምናምን እየተባለ ሲዘለላያችሁ አይደል? አይ ይሄን ያክል በቁማችን ሞተናል። ስለዚህ ዋናው ትልቁ ነገር ትኩረታችን ምንድን ነው ካላችሁ፣ እንዲያው እናስተውል፣ ምንሰማውን ነገር እናስተውል። እቺ የምትመጣውን ጾም እንድንጾም አደራ ለማለት ነው። ወደ ጉዳያችን ቅድም ወደ አቋረጥንበት ወደ ቅዱስ ኡራኤል እንምጣ። ኡራኤል ኡርኤል ነው ጥንቱ ነው። ኡር ኦራ ኦራይታ ኦሪት እነዚህ ሁሉ ምንድን ናቸው? ብርሃን ማለት ነው አይደለም? እንግዲህ ኤር ሲላል ኤርሚያስ ሲል መሰለ ኤር ምንድናት ትርጉማ? ብርሃን ናት አይደለም? እንግዲህ ኡራኤል ኤል እግዚአብሔር ስለሆነ ኡራኤል ማለት እግዚአብሔር ብርሃን ነው፣ የእግዚአብሔር ብርሃን ከእግዚአብሔር የተሰጠ ብርሃን ተብሎ ይተረጎማል። መላእክት ሲፈጠሩ በቤተ ክርስቲያን ትውፊት በቅዱስ ሱሪያል በአስሩ ነገድ ስር ካሉትና በብርሃናት በመባረቅት በነጎድጓድ በደመናት ከተሾሙ መላእክት መካከል ዋናው አለቃ አንዱ እሱ ነው። የዚህ ቅዱስ ታሪክ ጎልቶ የሚገኘው ከላይ በነ ቅዱስ ሄኖክ መጽሐፍ ሄኖክ ላይ ብትገቡ ለሄኖክ ምስጢራትን ገልጧል። የዛሬው አርኬ ምንድን ነው የሚለው? ሰላም ለከ ሊቀ አእላፍ
ሐራ አይላፈ አይላፋት የሆኑ የሰማይ ጭፍሮች አለቃ ኡራኤል ሆይ ሰላምታ ይገባሃል። እርሶ የአክሊል ወጌራ እግዚአብሔር በራስህ ላይ የብርሃን አክሊል ይደፋልህ። ኡራኤል ፍንው ይላል እምዘ ሰማያት ደብተራ ከሰማያዊት መቅደስ ከጽራርያም ተልከህ የምትመጣ ለሄኖክ ከመያረእዮ ሚጠተ ብርሃን ነከራ የብርሃናት መመላለስን ለማን ሊያሳየው? ለሄኖክ ወምስጢራት ያለ ጽዮን ይንግሮ ለእዝራ ለእዝራሳ የጽዮንን ምስጢር ሊነግረው ሄኖክን ሚጠተ ብርሃናትን አሳየው፣ ምስጢረ ሰማይን አስረዳው። ለእዝራ ሲነዘንዘው መነዘነዝ ይባላል። አንዳንድ ቅዱሳን ሲጸልዩ አያቋርጡም፣ እንደኛ ተስፋ አይቆርጡም። በጣም ሲነዘንዘው እግዚአብሔርን እየተከራከረ ነው እዝራ የሚጸልይ ነበርና ኡራኤል መጥቶ ምን አለው? እግዚአብሔርን እመረምራለሁ ምትል አንተ እሳተ ድሉ አንተ ትክል አንተ እግዚአብሔርን ከራከረዋለሁ እመራመረዋለሁ ምትል አንተ እስቲ መጀመሪያ እሳትን በሚዛን መዝነህ ልኬታውን ንገረኝ ሚቻልህ ከሆነ አለው። እሳት እና ነፋስ ይመዘናሉ? እንዴት ዋላችሁ? ይመዘናሉ? ኡራኤል ነው መጥቶ ይሄ እኮ መልስ ነው አይደል? ምን አለ? እሳተ ድሉ አንተ ትክል እስኪ ችሎታው ካለ በሚዛን አስቀምጠህ መዝነው እሳትን ብሎታል። ኋላ ግን ልመናውን ሰምቶ ከእግዚአብሔር ተልኮ ምን አጠጣው? ጽዋዓ ልቡና። አዎ ንኢ ማርያም ላይ ያለ አይደለም ምስለ ኤልያስ ወኤልሳ ነቢያተ እስራኤል ወምስለ ዕዝራ ሱቱኤል ጽዋዓ ልቡና ዘአስተዮ ኡሪኤል ወይም ኡራኤል። ይሄ ቅዱስ ከዚያም በኋላ በሐዲስ ኪዳን እግዝእትነ ማርያም ስትሰደድ ከግብፅ ወደ ኢትዮጵያ መርቶ ያመጣት ማን ነው? ቅዱስ ኡራኤል ነው። ኢትዮጵያን ያስጎበኘና አስራት እንድትቀበል ያደረገ ማን ነው? ቅዱስ ኡራኤል ነው። ጌታችን በተሰቀለ ጊዜ ከነዚያ ሁሉ ገናና መላእክት ደሙን እንዲረጭ በጽዋ ተቀብሎ በብርሃን ጽዋ ተቀብሎ በብርሃን መነሳነስ እንዲረጭ ማንን ፈቀደ? ቅዱስ ኡራኤልን። መጋቢት 27 ምክንያቱ እሱ ነው። ከዚህ አባቶቻችን ምን ያሉ? ከብርሃን ጽዋው የተረፈውን በኢትዮጵያ ወንዞች ላይ አፈሰሰው። በዚህ ምክንያት የኢትዮጵያ ወንዞች ለሚያምንባቸው ጠበል ነው የሚባል ከጥንት በዚህ ምክንያት ነው ይላሉ አባቶቻችን። ደህና ዋላችሁ? ቃህ የሚባለው ወንዝ ታውቃላችሁ? እንዴት ዋላችሁ? ቃህ የሚባለው ወንዝ ታውቃላችሁ? በጳጉሜን እየሄድን እንጠመቅበታለን አይደል? እምነት ጥሩ ነው። ይሄ ቅዱስ መልአክ ከዚያም በኋላ በነ ቅዱስ ያሬድ በነ አባ ጊዮርጊስና በብዙ ቅዱሳን በነ አባ ሕርያቆስ ሕይወት ውስጥ ሁሉ አለ። ቅዱስ መልአክ ነው። ሩሩ መልአክ ነው። መሀል ሀገር አዲስ አበባ በጣም ያከብሩታል። መንቀሳቀሻም አይገኝም። እዛ ካዛንቺስ ኡራኤል ብትሄዱ እኔ በበዓሉ አንድ ቀን ወይ 2 ቀን አይቻለሁ። እንኳን ቤተክርስቲያኑ መድረስ አትችሉም። ጨርሱ በምንም ማለፍ አትችሉ። የሰው ብዛት ማለት ነው። አዲስ አበባ ሰው ለመሳለምና ገንዘብ ለመስጠት አንደኛ ነው፣ ለሌላው እንጂ ደግሞ ጨርሶ እያስቀየምኳችሁ እንደ መሀል ሀገር ሰው አትወድም ይሉኛል። እንደሱም አይደለ። ምጽዋት ይወዳሉ። ምጽዋት ያረጋል። የአዲስ አበባ ክርስቲያን ምጽዋት ያረጋል። ጎበዝ ናቸው። ለዚህ ቤተክርስቲያን ይሳለማል በጣም። በወር በዓል እኮ መንቀሳቀሻ የለም እንኳን በክብራ። ለእኛ ግን የምታዩት ነው። ብርቅ የሆነው አለ አይደል? በዓል ሰው የሚበዛ የት ነው? ቅዱስ ገብርኤል፣ ባታ፣ ገብረ መንፈስ ቅዱስ እንደዛ ነው ይታወቃሉ። ምክንያቱ ምንድን ነው? በእናንተ እንግሊዝኛ ዊሮን ነው አናውቅም። ለምንድን ነው እዛ የሚበዛው? ለምሳሌ የእመቤታችን ታቦታት ያሉባቸው ስፍራዎች አሉ። ለምሳሌ ደብረ ምጥማቅ እመቤታችን ናት አይደለም? የባታ ቀን የሚያከብረው ለምንድን ነው? መስከረምና ጥቅምት እዚያ የማይበዛ ለምንድን ነው? ምንድን ነው ምክንያቱ? የሰው ከአንዱ የሚሄደው ከአንዱ የሚቀርበት ምክንያት ምንድን ነው? ለምሳሌ ከቅዱሳን መላእክት መካከል ቅዱስ ኡራኤል በሌላው ሀገር የታወቀ ነው። በእኛ ሀገር በእርግጥ የገባ ቅርብ ጊዜ ነው እንድታውቁት። ደህና ዋላችሁ? ቅዱስ ኡራኤል በጥንት የነበረ አይደለም። ባታ ጋራ ታቦትነቱ እንግዲህ ያው ማለት መከበሩ ነው። ምናልባት ታቦቱ ጥንት ኑሯቸው ሊሆን ይችል ይሆናል። መከበር ሲጀምር ግን እናስታውሳለን። ቅዱስ እንድርያስ ለምሳሌ አለ። አስቡት፣ የመጀመሪያው ሐዋርያ ጌታችን የተከተለ የመጀመሪያው ቅዱስ ሐዋርያ ቅዱስ ጴጥሮስ ትንሽ ወንድም ታቦቱ አለ። ነገር ግን ለመሳለም ሊቃውንቱ ናቸው እንጂ እኔ የባታ ደስ የሚል የመሰላችሁ የባታ ቀን ሰው ይመጣል። የቅዱስ እንድርያስና የቅዱስ ኡራኤል ሰው አይመጣም። ሰው ባይመጣውም ግን አገልግሎቱ ጠፈፍ ያለ ነው። ጥሩ ነው። እንግዲህ ዋናው አገልግሎቱ ይገልገል። ሰው ቢመጣ ለራሱ ነው፣ ቢቀር ለራሱ ነው። እግዚአብሔር የመልአኩን ረድኤት ያሳድርብን። እዚያ ያሉ አንዳንድ ሰንበት ተማሪዎች አሉ። እዛ ሲሄድ ሲያወሩ እንደ ጓደኛ ያወሩታል።
እና ግራ ይገባኛል። እና አታብዙት። አንዳንድ ጊዜ የፍቅር መሆኑ ጥሩ ነው። ለምሳሌ አንዲቱ አሁን ቅርብ ጊዜ ቤት መከራየት ፈልጋ በቅዱስ ዑራኤል አካባቢ አጣችና ሩቅ ቦታ ሄደች። ምን አረኩ? ዑራኤል ወርዶ ቤት ይከራይላት? ለምንድን ነው የምታረቀኝ? እየሄደች በፊቱ ኧረ እባክሽ በልኩኝ። መውደዱ ጥሩ ነው፣ እንደ ወዳጅ ማውራቱ ጥሩ ነው። ግን አታብዥ። ሁሉም ሲበዛ ማረም ሲበዛ ጥሩ አይደለም። ለምን ብሎ አንድ ቀን ጥሩ ነው፣ 2-3 ቀን ግን ሲበዛ ለደካማ ሰው ጥሩ አይሆንም። መደፋፈር እንዳያመጣ ኋላ መጨረሻ አንዳንድ ሰው ለዛ ነው መደፋፈር እንዳያመጣ ቀረበት ለራሱ። እኔማ እንግዲህ አልመጣም እዚህ ቀረበት ለሱ ለቅዱስ ዑራኤል። ራቴ ልጅ ቢቆጣ ጨርሱት እስኪ ምሳ ወራቱ ይሆናል። እቺ አትገባችሁ ብል እናንተ እኔ ገጠመኝ ልንገራችሁ። ልጆች እያለን ኩበት ለቀማ እንሄዳለን። ከተማ ተወልደን ያደግን አንመስልም እኮ። በዚህ በብላጅግ ሚካኤል በጎንደሮች ማርያም የስንት ሰዓት የእግር መንገድ እኮ ነው፣ 4 ሰዓት ምናምን የእግር መንገድ ሄደን እንጨትና ኩበት ለቅመን ወላጅ አገልግለናል። ወቁልን፣ ማስታወቂያም ነው። እና ጧት ስንሄድ የኔ ጓደኛ አለ፣ ነፍሳቸው ኒማር አርፈዋል፣ ሽማግሌ ናቸው፣ አያቱ ናቸው። እናቱ ሌላ ቦታ ነው ያለች። እና ለሁላችን እንጀራ በሽሮ ወይ ዳቦ ሲቋጠርለት ለእሱ እንጀራ በበርበሬ ነው ሁልጊዜ የሚቋጠርለት። ቅዳሜ ነው የምንሄድ በነገራችሁ ላይ ኩበት ለቀማ። አልበላልሽም ይላል። የዛው ቤት ነው የሚሻለ። አልበላልሽም እኔ ምንም በሱ ቤት ኋላ ስመለስ ደህና ይጠብቀኛል። ኩበት ነው የሚገርማችሁ። እቃዋም ሳትቀየር እንጀራዋ ጠርዟ በደንብ ንፋስ ገብቶባት ደርቃ በርበሬዋ እንደተበተነች ሸክሙ ለሌሊት 7 ሰዓት 8 ሰዓት ተነስተን ማታ 10 ሰዓት አካባቢ ነው የምንመጣ። ያ ሁሉ ውለን ሲመጣ ያቸው ናት። ልጅ ቢቆጣው መሰራቱ ይሆናል። ግን ይሄ አረመኔነት ነው። አያት እንደዚህ ይጨክናል። እናቱ ብትሆን የምታደርገው አይመስልኝም። እውነቴን ነው። ነውር አይደለ? በነገራችሁ ቀላል ይመስላችኋል? የዛ አናቱ ሲነዱ ለመጥቶ ደግሞ እዛ ሄዳችሁ እረኛው ቁልፍ አምጣ፣ ይሄ ደግሞ ዚፕ አለ አይደለም እሱን አምጣ አለያ እደበድብሃለሁ። በዚህ ገመር የሚባል ዝንጀሮ አለ። እሱ ስንት ነገር አልፈን ነው እኮ የምናመጣ ነበር፣ ጥይት ሁሉ እየተተኮሰ እና አለማዘኗ ጥሩ አይደለም ብዬ ነው። ዘኑ ለልጅ በጣም ማትንከባከቡ። አንዳንድ ቀን ግን ያስፈልጋል። ይሄ አልበላልሽም ካለ ያችኑ ነው መጠበቅ። በኋላ ትምህርት ነው እሱ፣ ያስፈልጋል። እግዚአብሔር የመልአኩን ረድኤት ያሳድርብን። ወደ አባ እንጦንስ እንሻገር። አባታችን ቅዱስ እንጦንስ በ3 አንቀጽ ይጠራሉ። እንጦኒ ቢል የስሙ መሰረት ነው። እንጦንስ ቢል ከቋንቋ ቋንቋ ተሸጋገር ነው። ከኛ ሲደርስ ማን ሆነ? እንጦኒዎስ። ለዜማ ታዲያ ይመቻል። አይ ዜማ አጠር ያለ ቦታ ልታስገቡ ስትሉ እንጦኒን፣ ትንሽ ረዘም ሲልባችሁ እንጦንስ፣ ትንሽ ረዘም እንጦኒዎስ። ለምሳሌ አሁን በኋላ በምህላ ሰዓት በኋላ በመቅናይ ሰዓት የምናደርሰውን አንቀጽ በግላችሁ ማድረስ ብትፈልጉ ለምሳሌ በኪዳነከ ወይ በመስቀለከ ብትሉ እንጦኒ ብትሉትም ችግር ነው። ለዜማ ይመጣላቸው ነው። በኪዳነከ ተማፀነ እንጦኒ ማለት ከፈልጋችሁ ቅዱስ መጨመር አለባችሁ። ቅዱስ እንጦኒ አለ እንጦንዮስ አበኩልን። እንደዚያ ለዜማ ጥሩ ነው። መቃራ፣ መቃሪ፣ መቃርስ፣ መቃሪዎስ እነዚህ አይነት ስሞች አሉ። አባታችን አባ እንጦንስ የተወለደ በ250 ዓመተ ምህረት አካባቢ ነው። ያ ማለት ከዋናው ዘመነ ሰማዕታት ከነ ዲዮቅልጥያኖስ አስቀድሞ ነው። ያን ጊዜ ምንኩስና ምትባል አልነበረችም። ሀገሩ ግብፅ አቅማን ትባላለች። እዚያ ተወልዶ ወላጆቹ አሳድገውት ከልጅነቱ ጀምሮ ሳቅ ብዙ አይወድም ነበረ። ሳቅ ማብዛት መጥፎ ነው፣ ለአንድ ክርስቲያን ይጎዳል። በተለይ መናኔ ለሚሻ ሰው መናኝ ሳቅ መውደድ የለበትም። በተለይ መነኩሴ ሳቅ መውደድ የለበትም። እንዲያ እያለ ሲኖር ለመዳን እኮ አንድ ጎዳና ነው። ይሄ ቅዱስ ሁልጊዜ አንድ ነገር ነው የሚመራመራል። ከተማረው ተማሪ ቤት ተምሮ መጣና ጥቂት ቃል እግዚአብሔር ተምሮ መጣና አንድ ነገር ነው የገረመው። ቅዱስ ጴጥሮስ ምን ብሏል? በቅዱስ ማቴዎስ ወንጌል 19:27 ላይ ኩሎ ሀዲገነ ተለብናከ፣ ሁሉን ትተን ተከተልነ። እንዴት ምን ማለት ነው ይሄ? እንዴት ነው እንደዚህ ማድረግ የሚቻል? እና ሁልጊዜ ጌታዬ እንዴት ነው ግን ሐዋርያት ሁሉን ትቶ የተከተሉ? እንዴት ነው አስረዳኝ እባክህ እያለ ይለምናል። ገና ወጣት ነው እኮ 20 ዓመትም አልሞላውም። እንዲህ ሲለምን ወላጆቹ ሞቱ። እናት አባቱ አንድ ትንሽ እህት አላቸው ከሱ በኋላ የተወለደች። አንድ ቀን ሊያስቀድስ በሰንበት ቀን ቅዳሴ ይገባና ካህኑ ወንጌል ሲያነብ በአጋጣሚ የተነበረው ምንባብ
አንድ ባለጠጋ አለ። በማቴዎስም በማርቆስም በሉቃስም አለ ታሪኩ። በብዙዎቻችን የምናውቀው በማርቆስ ወንጌል 10:17 ላይ ያለውን ነው። ያ ባለጠጋ ይመጣና የዘላለም ሕይወት ወርስ ዘንድ ምን ላድርግ ይለዋል። ትእዛዛትን ታውቃለህ፣ አትስረቅ፣ አታመንዘር፣ አትግደል እያለ ትእዛዛትን ነገረው። እነዚህን ሁሉ ውስጥ ጠብቄአለሁ አለ። ጌታችን ተመለከተውና ፍጹም ልትሆን ከወደድክ አለው ያለህን ሁሉ ሸጠህ ለድሆች አካፍል፣ ተከተለኝ፣ የሞትህን መስቀል ተሸከም፣ በሰማያት ድልብ ታገኛለህ ብሎ አለው። ይህ እኮ ነው ዛሬውን 40 ዓመት ተሰብከን ማንለወጥበትን ምክንያት እንድታውቁት እየሆነ እኔም እናንተም ማለት ነው። ምን አለ ጌታዬ? እችን የተናገርክ ለእኔ ነው አለ። በቃ እች አይደል መንገዱ አገኘኋታል። ሐዋርያት ምን እንዳደረጉ ሄደ፣ መሬቱን ለዘመዶቹም ለነዳያንም አከፋፈለ። ጥቂት መጽሐፍ የጸሎት በተለይ ዳዊት ያዘ። እህቱን ደናግል ተሰብስበው የሚዘምሩበት የሚያገለግሉበት ስፍራ አለ፣ ዞር ያለ ከዓለም ራቅ ያለ እዚያ አስገባት። እሱ ወጣ። ግን ገዳም የለም በዛ ወራት። የት ሂዶ ይቀመጣል? ባህር ዳርቻ ላይ ያለ አባይ ወንዝ አለ አይደለም? የኛ አባይ ናይል ተብሎ እዛ አይደለም? እዛ ዳርቻ ላይ መቃብር ቤት አገኘ። መቃብር ቤት መኖር እኮ ያስተማረን እሱ ነው። ሙያው የለም እንጂ መልካምነቱ ቅድስና የለም እንጂ መቃብር ቤት እኮ መኖር አንዱ ያስተማረን አባ እንጦንስ ነው። ከዚያ ሲኖር መጀመሪያ አጋንንት በቀላሉ ፈተኑት። ምክንያቱም እንደ ማንኛውም መናኝ ቆጥረውታል። ኋላ ግን ቅዱስ እንጦንስ አያያዙ ጠበቅ ያለ እንደሆነ ሲረዱ አጋንንት ይሄማ ሰውን ሁሉ እየመራ ሊያመጣ አይደለ እናስቆመው ብለው በፈተና መጀመሪያ ሴት በህልም በማምጣት በምን ሲፈትኑት ቆይቶ እምቢ ቢላቸው እኔ እኮ ያስገርመኛል። እንዴት ዋላችሁ? ዱላቸውን ይዘው መጡ አጋንንት። እስቲ አስበው አጋንንት ዱላ ይዘው ሲመጣ እንኳን ዱላ ሳይዝ ዝም ብሎ ቢመጣብስ ሸሸ ተበላሸ ነው እሱ ነው እንጂ ወጣ። አሁን እውነት ለመናገር የጠላትን ፊት አንድ ቀን እኔ ወይ አንተ ብናየው ድጋሚ እዚህ ቦታ እንመጣለን? ያን ህሱም ራእዩን ቢያሳየን የለም እኮ ከነዛ አስከፊ ገጽታቸው ዱላ ስላችሁ ነው ምድራዊ ዱላ ላይ መስላችሁ እንደ እሳት የሚነድ ዱላ ይዞት መጡ። በዛ ደበደቡት። በሞትና በህይወት መካከል ትተውት ሄዱ። የሚገርማችሁ የሀገሩ ሰው ሲመጣ በጸሎት ስለሚጠቅማቸው ተላቀሱ። አንገት ለአንገት ተያይዘው እንጦንስ ሞተ ብለው ወገኖቹ መጡ። የስጋ ዘመዶቹ ተሸክመው ወስደው በቤተ ክርስቲያን ውስጥ አሉት። ብትገለውም ብታድነው ማን ታውቃለህ ብለው ሲነጋ እግዚአብሔር አዳነው። ተነስቶ ወደ እንደገና ተመልሶ ወደዚያ በአቱ። እዚያ በኋላ ግን ጌታችን እንዲያ እንዳይደበድቡት ከለከላቸው። ታዲያ ያስፈራሩታል። ሲያስፈራሩት ይስቅባቸዋል። መሳቅ ሲባል መንፈሳዊ ሳቅ፣ በእነሱ ላይ መዘበት፣ በጌታችን በመመካት ማለት ነው። እንዲህ ያደረገ አባ እንጦንስ 10 ዓመት ተጋደለ፣ 20 ዓመት ተጋደለ፣ 30፣ 40 እንዲህ ያለ ሲሄድ የገድሉ ዓመት እየበዛ ሲሄድ ዝናው ተሰማ። ዝናው ሲሰማ ሁለት ነገር መጣ። አንድ ጌታችን ምን አለው? ስበክ አለው። ለአሕዛብ ስበክ፣ ያልተጠመቁትን አጥምቅ። አባ እንጦንስ ሐዋርያ ነው። ሁለተኛ ነገር ዝናውን እየሰሙ የእሱ ጸጥታ፣ የእሱ ዝምታ፣ የእሱ ንጽህና፣ የእሱ ቅድስና እየሳባቸው ብዙ ሰው እየመጡ መመነኮስ ጀመረ። በዘመነ ሰማዕታት በጣም ብዙ መነኮሳት ነበሩ። በዚያ ዲዮቅልጥያኖስ ሰውን እየፈጀ በዚህ ደግሞ ብዙ ክርስቲያን ወደ አባ እንጦንስ እየመጣ ረድ ይሆናል። እንዲህ ያለ እየተጋደለ ብዙ ዓመት ኖረ። በመካከል ምንኩስና ስለሌለ እንዲሁ ጥቁር ራስ ነው። እንዲሁ በሕይወቱ አይቶት የማያውቅ አንድ ፈተና መጣበት። እሱ ምንድን ነው? ታካችነት። በነገራችሁ ላይ መጥፎ ነገር ነው፣ ያጋጥማል። እንዲህ በጥቃቅን ነገር ሁሉ እንኳን እንደሱ ባለ ቅድስና ተርታዎቹ እንኳን ሁላችንም ያጋጥመናል። አንዳንድ ቀን መጸለይ ይታክታል አይደል? መስገድ ይታክታል። ስንፍና ይሰማናል። ከተኛንበት ለመነሳት፣ ለመጾም፣ ለመጸለይ፣ ለመስገድ፣ ለማመስገን፣ ጉባኤ ለመምጣት፣ በጎ ለመስራት ይታክታል። አንዳንድ ቀን ደግሞ ጭንቅላታችን ምን ይላል? የሳይንስን የምናምን ነገር ያመጣብንና ይህን ሁሉ መከራ የምታይ ለምንድን ነው ይላል። ደግሞ አለ ጥቃቅኗን ነገር ሁሉ እያስቆጠረ ማለት ነው። ምን ያደርግልሃል? አስባችሁታል? እንዴት ዋላችሁ? ይህች ዓለም እግዚአብሔርን ማመን ቢያቅታት ሰይጣን እንዳለ እንኳ ብታውቅ ኑሮ እንዲህ አታደርግም ነበር። ያሳዝነኛል። እኔ በእርግጥ አድሮባቸው በእነሱ እየሰራባቸው እንዴት መኖርን ያውቁታል። እግዚአብሔር በቅዱሳን ሲያድር ለቅዱሳን ይታወቃቸዋል። ሰይጣን በሰው ሲያደርግ ላደረበት ሰው አይታወቀውም። ብዙ ጊዜ እንዲህ ተቸግሮ ጌታዬ እያለ ሲጸልይ ከአቅሙ በላይ ሆነበት። ኋላ ሌላም ፈተና። ቅዱስ እንጦንስ እንግዲህ ግብፃዊ ስለሆነ ፊቱ ያው መቼም የግብፃውያን ፊት ታውቃላችሁ አይደለም? ነጣ ያለ ነው አይደለም? ጠቆረ፣ ገረጣ ከስቃዩ ብዛት። ህሊና አንድ ነገር ነገረው። እንጦንስ
ለመጽደቅማ በዓለምም ይጸደቃል እኮ ሁሉ ገዳም አይወጣ ብሎ ሃይምሮ አሰበ። ሊወጣ ብሎ ከበሩ ላይ ሲደርስ ልቡ ያዘው የጌታችን ፍቅር። ጌታዬ አንተን ወድጄ አገለግላለሁ እየመጣሁበት ነገር እንዴት ነው? ከዚያ አንድ እግሩን ከበዓቱ ውጭ አንድ እግሩን ከበዓቱ ውስጥ አድርጎ ምርር ብሎ አለቀሰ። እቺ ለቅሶ እግዚአብሔር ዘንድ ደረሰችለት። ያ ጊዜ እንጦንስ አለው ከሰማይ። አቤት ጌታዬ ተመልከት ብሎ አለው። ታዲያ አንዳንድ ሰዎች ይጠይቃሉ፣ አባ እንጦንስን እግዚአብሔር ብዙ ጊዜ የሚነጋገረው ከሰማይ ድምፅ እያሰማው ነው። ያን ድምፅ ማሰማት ለሰይጣን ያቅተዋል? አያቅተውም አይደል? ታዲያ እንዴት ነው የሚያውቀው ከተባለ አባ እንጦንስ ያውቀዋል። እኛ መለየት አንችልም። አባ እንጦንስ ግን ሰይጣን ሲያወራና እግዚአብሔር ሲያወራ ያን ጸጋ ሰጥቶታል። ሰይጣን ሊያወራው ከሞከረ ያውቅበታል። ገና ድምፁ ሲሰማ ያውቀዋል። የጠላትን ድምፅ ያውቀዋል። እና ተመልከት አለው። ቀና ቢል አንድ ጎልማሳ በራሱ ላይ ዛሬ የምናውቀውን ኮፍያ የሚመስል ቆብ አክሊል አድርጓል። ይሄ አርአያ አክሊሉ ለክርስቶስ ይባላል አይደል? ክርስቶስ የእሾህ አክሊሉ ምሳሌ ነው። ለዚያ ነው አንዳንድ ቅዱሳን መነኮሳት በቆባቸው ውስጥ ምን ያደርጋሉ? እሾህ ይሰካኩበታል። አንዳንዶቹ ደግሞ ሰሌን፣ በነገራችን ላይ በብዛት በገዳማት ሰሌን ቆብ የሚደረግበት ምክንያት ይገባቸዋል። ሰሌን ሲሰፋ እየቆየ ትንሽ ነገሩ እየለቀቀ ሲሄድ እንደ ጦር መውጋት ይጀምራል ሰሌን። አንዳንዶቹ ደግሞ የደንጊያ ቆብ እንደነ አባ ሳሙኤል ዘዋልባ የደንጊያ ቆብ ያደርጋሉ። ደንጊያ ተሸክሞ እንደመዞር ማለት ነው። ያንን አድርጓል። የዚያ የተቀመጠው ጎልማሳ ፊት ላይ ዝም ብሎ ያየዋል። ኋላ ደግሞ ምን ለብሷል? ፊቃር ቀሚስ ለብሷል። በወገቡ ላይ ምን አለ? መታጠቂያ። ያቺ ቀሚሷ ጌታችን ሰብአ ሰገል የሰጡት ሲያድግ አብረው የምታድግ ሲሰቀል ዕጣ የተጣጣሉባት ቀሚስ ምሳሌ ናት። በወገቡ ላይ ምን አድርጓል? መታጠቂያ። ያችን መታጠቂያ ለጊዜው ቢሉ ዮሐንስ መጥምቆ ይታጠቃት የነበረች ቅናተ ዮሐንስ የምትባል እሷ ናት። ለፍጻሜው ግን ጌታችን በዕለተ ሐሙስ የደቀ መዛሙርቱን እግር ሲያጥብ ወገቡ ምን አለ ይላል? ታጠቀ። ያችን ለዮሐንስ ወንጌላዊ ሰጡት። ዮሐንስ ታጥቆታል አይደለም? የሁለቱ ዮሐንሶች ቅናተ ዮሐንስ ሲባል የሁለቱም ነው። ከዚያ በደረቱና በጀርባው ላይ መናየ አስኬማ። አስኬማ ማለት የተታታ ነገር ነው። እዚህ ላይ የሚታሰር ምንም የማይወልቅ ነገር ነው። አስኬማ ሰው ካደረገ በኋላ ገላውን መታጠብ አይችልም። ሰው ጋር መገናኘት የለም። በተባይቶ ነው የሚኖር። እግዚአብሔር ውጣ ብሎ ትእዛዝ ካላዘዘው በቀር አይወጣም። ከዛ ይህንን ሁሉ አድርጎ በእጁ ምን ይዟል? ሰሌን ይዟል። ያን ሰሌን ያጎልማሳ ይታታል። መታታት ምንድን ነው? ይሰራል፣ ይጎነጉናል አይደለም? ይታታና ቆሞ ይጸልያል። ጸሎት ሲጨርስ ይታታል። ምንድን ነው ጌታ ያለው? አንተም እንደዚህ አድርግ ከጠላት ፈተና ትድናለህ አለው። ያ ጎልማሳ መስሎ እንደዚያ የሚያደርገው ቅዱስ ሚካኤል ነው። ቅዱስ ሚካኤል እንደዚህ አድርጎ ራሱ የሰራውን ቆቡንም፣ አክሊሉን፣ ቀሚሱንም፣ መታጠቂያውንም፣ አስኬማውንም ለእርሱ አለበሰው ለአባ እንጦንስ። ከዚያ በኋላ አባ እንጦንስ ስለ መነኮሳት ምን የሚል ስርዓት ሰራ? መነኮሳት ሁልጊዜ እንደዚህ ያድርጉ፣ ይጸልዩ፣ ጸሎት ሲጨርሱ ይስገዱ፣ ስግደት ሲጨርሱ ስራ ይስሩ፣ ስራ ሲጨርሱ መጻሕፍት ያንብቡ፣ መጻሕፍት ሲጨርሱ ተመልሰው እንደገና ወደ ጸሎት ይምጡ ብሏል። በመካከል ግን ስጋ ረፍት ይሻልና ጥቂት ይረፉ ብሏል። እንኳን መነኩሴ ተራ ሰው ዝም ብሎ ቁጭ ሲል ችግር ነው። እንግዲህ አባ እንጦንስ እንዲህ እያለ እየተጋደለ ኑሮ በመጨረሻው ብዙ ቅዱሳንን አባ መቃርስን ወለደ። ታላቁ ጳላሞንን ወለደ። ብዙ ታላላቅ ቅዱሳን እና አባ አሞኒዮስ ዘቶናን፣ አብዛኞቹ ቅዱሳን። ለዚያ ነው አባ እንጦንስ ምን ይባላል? ኮከበ ገዳም፣ የበረሃው ኮከብ ይባላል። ከዛ ደግሞ አቡሆሙ ለኩሎሙ መነኮሳት፣ የመነኮሳት ሁሉ አባታቸው ማን ነው? አባት ልጅ እንዲወልድ መነኮሳትን በሙሉ ከቅድስና ማህፀን የወለዳቸው ከቆብ ማህፀን የወለዳቸው አባታችን ቅዱስ እንጦንስ ነው። አባታችን ቅዱስ እንጦንስ እንዲህ ያደረገ ሲኖር በስብከተ ወንጌል ብዙ ስራ ሰርቷል። ዲዮቅልጥያኖስ ክርስቲያኖችን ሲያሰቃይ እስክንድሪያ ወጥቶ ሰማዕትነት ለመቀበል ከሰማዕታት ጋር ተሰልፎ ስለ ክርስቶስ መሰከረ። መኮንኑ ምን አለው? እባክህ ወደ ምስክርነት አደባባይ አትምጣ፣ እኔ አንተን ልገልህ አልፈልግም፣ ሂድ አለው። ወጥቶ እንደገና ደግሞ አባ እንጦንስ ከሌሎች ሰማዕታት ጋር ተሰልፎ ይገባል ደግሞ ለመሞት። ግን እግዚአብሔር ለሌላ ስራ ፈልጎት መኮንኑን እንዳይገለው አደረገው። መጨረሻ ላይ መኮንኑን ዘለፈው ቀርቦ ይላል፣ ለማበሳጨት እንዲገለው። አልገልህም አለው። ቅዱስ ጴጥሮስ ሰማዕትነት ከተቀበለ በኋላ ተፍጻሜተ ሰማዕት ከሆነ በኋላ ተመልሶ ወደ በዓቱ መጣ። ታዲያ በዚያ ወራት እስከ አፍሪንጊ ፈረንሳይ ድረስ የሄደበት ጊዜ አለ። ለስብከተ ወንጌል በደመና እየተጫነ ብዙ ተአምራትን አድርጓል። ከተአምራቱ 1 2 3 ልንገራችሁና ይበቃናል። እንዴት ዋላችሁ?
ታምራቱ ስለሚያስገርሙኝ ነው እንጂ እኔ ብዙ ጊዜ ቅዱሳን ታምራትን አንድ ቢናገሩ ግብራቸውን ለመግለጥ ይበቃል። ግን ያስገርመኛል። እኔ የመጀመሪያው ለደቀ መዛሙርቱ ተሰብስበው ሳሉ አባ አሞኒዮስ የቶናው ኮከብ አረፈ አላቸው። አባ አሞኒዮስ እንግዲህ ከአባ እንጦንስ ቀድሞን ያረፈ ደቀ መዝሙሩ ቢሆንም እና መላእክት እየዘመሩ ይዘው ሲሄዱ ማን ነው ብሎ ይጠይቃቸዋል። አባ አሞኒዮስ ነው ብለው ነገሩታል። በመካከል ታዲያ አንድ ነገር ነገራቸው አባ እንጦንስ ለደቀ መዛሙርቱ። ልጆቼ አንድ ታሪክ ልንገራችሁ አላቸው። ምንድን ነው? አባ ቴዎድሮስ የሚባል ጻድቅ በዚያ ወራት ነበረ፣ የአባ አሞን ጓደኛ። ሁለቱ ሲሄዱ ትልቅ ወንዝ ላይ ይደርሳሉ እና ከና ከርቀት ወንዙን ሲያዩት አባ አሞኒዮስ አባ ቴዎድሮስን ወንድሜ እኔ እናንተ ተራርቀን እንሂድ በጣም በብዙ ርቀት አለው። ለምን? ወንዝ ለመዋኘት ልብሳችን ስናወልቅ ራቁት እንዳንተያይ። መነኩሴ ዲያቆን ሴት የፈለገ ቢሆን ሰው ፊት ልብስ አያወልቅ። እንዲያው እንኳ ቢያስፈልግ በተለይ በሕክምና ምክንያት ወንድ ዲያቆናት እኔ እውነቴን ነው አንዳንድ ጊዜ ከአቅም በላይ የሆነ ነው እንጂ ሕክምና ሙያ ያላችሁም አለች ሐኪሟ ልጅ ዛሬ የለች መስል አመልክችልን ካለሽ ከውጭ ካለሽ ዲያቆንን ወንድ ቢመረምረው ጥሩ ነው። አካል ማለት ሌላ እጅ እግር ምናምን ችግር የለውም። አካል የሚጋለጥ ከሆነ ግን ክህነት ያላቸውን መነኮሳትን ካህናትን ወንዶች ቢመረምሯቸው ጥሩ ነው። ሴቶችን ደግሞ ሴቶች ቢመረምሯቸው ጥሩ ነው። ስርዓተ ቤተክርስቲያን እኮ ነው ይሄ። ከአቅም በላይ ከሆነ ግን እንግዲህ ወዴት ይደረሳል? እና እንደዚያ ተባለ። እሺ ብለው ተራራቁ። ኋላ ግን ርቀታቸውን ቢያዩ አባ አሞኒዮስ ያው ነው መታየት አልቀረም። ከወንዙ ዳር ደረሱና አባቴ ወንድም እንሻገር አለ። አባ ቴዎድሮስ አንተ ቀድመህ ተሻገር አለው። አባ ቴዎድሮስ ዋኝቶ ሲሻገር አባ አሞኒዮስ እዛ ቁሟል። አልፎ ተሻገሩ። በየት ተሻገር ካለው በዚህ አለው። አይ በዚህ አይደለም። እስቲ ልብስህ አለው። አየው አልረጠብም። እስቲ እግርህን አየው ደረቅ ነው። ከእግሩ ወደቀና ግጥም አድርጎ ይዞ ንገረኝ፣ ይህም ምስጢር ካልነገርከኝ አልለቅህም ብሏል። አይ እኔ መራቆት እፈራለሁ እና ፈጣሪ እንደምልውን ስለው እንግዲህ አንስቶ እዚህ ያስቀመጠኝ እንግዲህ እንደዚያ ብሎ ነገር ይህ የሚነግራቸው አባ እንጦንስ ነው። አባ አሞኒዮስ እንዲህ ነበረ እያለ ለትምህርት ስለፈለግኩት ነው። ገብቷቸዋል? እንዲያ በጣም ካልተገደድን በቀር አንራቆት ጥሩ አይደለም። እሱን ማወቅ አለብን፣ ማስተዋል አለብን። ልብስ ስትቀይሩ መጀመሪያ ነገር እኔ ልንገራችሁ በሕይወት የገጠመኝን ነገር። እዛ ስትክል ድንጋይ ስራ እያለሁኝ ጎረቤት አለ እና ለካ የጎረቤት ልጇ መጣለች እና እንዲያው ሳላንኳኳ ማልገባው ሰውዬ እንዲያው በእድሜ ምናልባት የመጀመሪያው ቀን እንዲያው ለወደፊት አላቅም እንጂ የመጨረሻውም ይሆናል እንዲያው እንደዚህ ገርበብ ብሏል። አልተዘጋም ጨርሶ ክፍት ባረገው መለመላ ራቁቷል። አመልጥ ነው እንጂ አመለጥኩ። ኋላ መጥቼ መቆጣት ያለባት እሷ ናት አይደለም? እኔ ነኝ የተቆጣው። እንዴት በር ከፍተሽ ልብስ አውልቀሽ ትቀይሪያለሽ? ሲሆን እንደ ባህላችን ንፋስ ቢመታስ ይባላል። ንፋስ የሚባል በሽታ የለም ይሉናል ደግሞ ሐኪሞቹ። እንጃ እንግዲህ እነሱ ያውቁ እና እሱ ጥንቃቄ ያስፈልጋል። ከዛ ደግሞ በሌላ ቀን አባታችን አባ እንጦንስ አንዲት የታመመች ሴት ያመጡለታል። በነገራችሁ ላይ አንዳንድ ጊዜ ህመማችንን ስታስቡት ቀላል ነው። እንደዚህ አይነት ነገር ስታዩ ያቺ የታመመች ሴት አይኗ ጠፍቷል። አይኗ የጠፋበት ምክንያት ምንድን ነው? ከአይኗ እንባ ይወጣል። ልክ ከአይኗ ጫፍ ሲደርስ ግን እንባ ወደ ትልነት ይቀየራል። አስባችሁታል? ቀኑን ሙሉ እንባ አያቋርጥም ማለት ከአይኗ ትልም ይዘንም ማለት ነው። ያ ደግሞ አይኗን አጠፋው። ሰውነቷ ከሰውነት ተርታ ወጣች። ይዘዋት መጡና ምን ብለዋል? አባ እንጦንስ ወደ በዓቱ ሰው ሲገባ አይወድም። ስለዚህ ደቀ መዛሙርቱን እንላክና ይለምኑልን አሉ። ደቀ መዛሙርት ሄደው አባታችን እንደዚህ አይነት ሴት መጣለች፣ እባክህ እዘንላት ትምጣ ብለው አሉ። ልጆቼ ከዚህ አትመጣም ከዚህ አላቸው። እናሳ አሉ። ሂዱ አላቸው። እናምጣት፣ ሂዱ ባካችሁ አላቸው። ቶሎ ከሄዳችሁ ትድናለች፣ ከዘገያችሁ ግን ትሞታለች አላቸው። ደንግጠው ሄዱ። ግን ኋላ ምን አላቸው? አይዟችሁ ትድናለች። ቢደርሱ ድን አገኟት። እንዴት ይገርመኛል። አባ እንጦንስ ይህን የሚያደርገው ለምንድን ነው? አንደኛ የእግዚአብሔር ካህሊነት ነው። አባ እንጦንስ እነሱ እንደዛ እያወራቸው በልቡ ይጸልያል እንዲያድናት እግዚአብሔር። ጌታችን ሲያድን ብዙ መንገድ ነበረው አይደለም? እኔ የምሰራውን ትሰራላችሁ ብለው የለ? አንዳንዶቹን ነክቶ ያድናቸዋል አይደል? አንዳንዶቹን ሳይነካቸው። ለምሳሌ
የዳዊት ልጅ ማረኝ ሲል የነበረውን በማቴዎስ ወንጌል ምዕራፍ 20 ላይ ያለውን ምን እንዳደርግልህ ትፈልጋለህ? ዓይኔ እንዲበራል እምነት አድኗል። ሂድ አለው። ዳሶታል፣ ነክቶታል። ምንም ነገር የለም እኮ ዝም ብሎ ነው ያዳነው። ካህሊነቱ እንዲያገልጣል። ቅዱሳንም እግዚአብሔር ሲያድርባቸው እንደዚያ ናቸው። ዋናው ግን አባ እንጦንስ እንደሚያደርግበት ምክንያት ሁለት ነው። አንደኛ ዳሴ ከንቱ ፍራቻ። እንደ ዛሬው ዘመን ካሜራ ደቅነ ልክ እንደዚህ አሁን እዚህ እኔ ቢሆንልኝ እንደው ታምር ምናምን ማድረግ ይህንን ጊዜ ነበር መስራት። ይሄ ካሜራ ሳለ በቃ ዓለም ያየዋል። ይሄ ልጅ ታምር ሳለ ለመባል ማለት ነው። የውሸት እኮ ይቻላል። የእውነቱማ እንኳን እንደኔ ያለው ደህናዎቹ ማያገኙት በዚህ ዘመን የውሸት ታምር እኮ አለ። አንዳንድ ጊዜ የሆነች ነገር እንትን ትልና ጠላትም ይረዳሃል አለ አይደል? በዛ መጥቶ አቃጥለኝ ምናምን የሚለው ቀረ። አያችሁ፣ ጠላት ያዘጋጃል ወጥመድ። አየህ፣ ነገ እናንተንም ይላቸዋል፣ ማናችንንም ይለናል። ሐሰት ነዋ። እስመ ውእቱ ሐሳዊ ወኋላ ሐሰት እንዳለ መጽሐፍ። አባ እንጦንስ ውዳሴ ከንቱ ሽሽት ነው። ሁለተኛ አባ እንጦንስ መነኩሴ ነው። ለመነኩሴ የሴት መልክ፣ ለሴቲቱ መነኩሴ የወንድ መልክ ማየት በደል ነው። ማየት ራሱ በደል ነው። ይህን አታውቀውም? በደል ነው። አንድ መነኩሴ ሴት ስላየ ይኮነናል። ወይም ባየበት ቁጥር ልክ ንስሐ መግባት አለበት። ሴቲቱም እንደዛ ናት። ዛሬ ምናምን አትበሉኝ፣ ተው እንኑርበት። ዛሬ እሳ ምናምን የሚለውን ትተን ነው፣ እሱን ተው፣ አስፈላጊ አይደለም። እንግዲህ ሌላ ታምር እናምጣ። እንዴት ባህላችሁ? አንድ አገረ ገዢ መጣ። በጣም ታሞ ከሞት አፋፍ ደርሷል። እሱስ የሚገርመው ነገር ቀጥ ብሎ ሄዶ አገኘው። ለደቀ መዛሙርቱ ያስፈቅድ አባ እንጦንስን አገኘው። አባቴ ይቅር በለኝ፣ ራራልኝ፣ እባክህ አድነኝ ብሎ አለው። አባ እንጦንስ ምን አለው? ልጄ መዳን ትፈልጋለህ አለው። ወደ ሀገር ተመለስ። አባቴ ወደ ሀገር የተመልሼማ ተስፋ ቆርጫለሁ፣ እዚያ የሚያድነኝ የለም እኮ አንተ እንድታድነኝ ነው የመጣሁኝ። ወደ ሀገርህ ተመለስና ትድናለህ እባክህ አለው። አትሰማኝም? ልክ ከሀገር እንደገባ ትድናለህ አይ ካለማ ብሎ ሄደ። ልክ ሀገሩን እግር ሊረግጥ ሲል ዳነ። ጉዳይ እንግዲህ እዚያ ሆኖ ቢያድነው ሊያመሰግነው ነው እንዲያረክልኝ እዚያ ሲደርስ ዳነ። እኔ ያስገርመኛል። ደግሞ አንድ ጊዜ ሁለት መነኮሳት አባ እንጦንስን ሊጠይቁ ስንቅ ይዘው ውሃ ይዘው ይመጣሉ። ከበረሃው ብዛት የተነሳ ውሃውን ጠጥተው ታለቀ። ውሃ ሲያጡ በዙሪያ ግራ ቀኝ ቢሉ በረሃው በጣም አቃጠላቸው። አንደኛው ጥም የለመድንና ቻለው፣ አንደኛው ግን ሞተ በጥም ምክንያት። አባ እንጦንስ ልጆች አለ እዚያ አባቱ ነው ደብረ ቁልዝም ነው። ምንድን ነው አባታችን? ወደ በረሃው ውሃ ያዙና ሂዱ። አንዱን እግዚአብሔር ወስዶታል፣ አንዱን ግን ሳይሞት ድረሱለት አላቸው። ምንድን ነው የሚለን ብሎ ውሃ ይዘው ቢሄዱ አንደኛውን ሞት አፋፍ አገኙት። ውሃ ጠጥተው ተሻለው ይዘውት መጡ እና ያኛውን ቀበሩት። መጥተው አባታችን ይሄ ነገር ጥሩ ነው፣ ያኛው ሳይሞት እያወክ አስቀድመ በትልከነ ምን አለ? ልጆች በእግዚአብሔር ስራ አትግቡ፣ የተባላችሁትን ብቻ አድርጉ ነናዋላችሁ። ያኛው ሰማዕትነት ክብር አግኝቷል። በቃ ቅዱስ እንጦንስ ሲፈልግ በጎዳናው እንደዚህ አኳላ አይደል? በነገራችን ላይ ገዳም አንዲት በህይወት የገጠመኝ የሚያስገርመኝ ነገር ስራ ቦታ እያለሁኝ ቀድሞ ገና ትግልኝ ጋር ምሳ ማን ነው ይሄ ሻይ ሰዓት የሚባል አለ። ረፍት ሲወጣ ከ3 ፔሪድ በኋላ ቁጭ ስንል ከሰው ማትቀላቀል አንዲት ሴት አለች። እድሜዋ ትልቅ ነው እና ግራ ይገባኛል። ምንድናት እቺ ሰው እያልኩ እና አንድ ቀን የፊዚክስ አስተማሪ አይ እግዚአብሔር ቸር ነው እኮ ሲባል አይደለም ብላ ድርቅ አትልም። እዚያው ላይ ድንገት እኮ ነው የደረሰች። ቸር ነው እንጂ ስላት ጭራሽ ስም አትጥራብኝ ምናምን ብላ ምንድን ኤቴስት ናት ብዬ ስለ ቆይ እንዳትበሳጭ አንተ ደግሞ ችግር አለበት አባይ ማስረዳህ ነገር አለኛል። ምንድን ነው አልኩት። ይኸውልህ በኖርማል በዓለም ኑሮ ትኖር ነበረ። ባላገባች ልጅ ወለደች። ከባሏ ጋር ተነጋገሩና አይ እንቁረብ፣ የዚህ ዓለም ነገር አይረባንም ብለው ወደ መንፈሳዊነት መጡ። ንስሐ ገቡ። ሊቆርብ ብለው ግን አይ መጀመሪያ ዋልድባ ልሳለም ብሎ ይላታል። እሺ ተሳልመና ትለዋለች። በሊማሊም ወርዶ ሲሄድ ችግር ተፈጠረ። መኪና ተገለበጠ፣ ሞተ። ዋልድባም ሳይደርስ ገና በዚህ ምክንያት ነው ጨርቋን የጣለችው። በቃ ብዙ ፈተና አሳልፋለችና እንዳትፈርዳል ነው። አይ ጥሩ ነው እንግዲህ ይህንንማ እመቤታችን ትረዳናለች ብሎ ዛሬ ጥሩ ክርስቲያን ናት አለች። የቅዱስ ዳዊት በዓለም መጣ ነበር አይቻታለሁ። እዚያ በኋላ የሆነ ነገር እግዚአብሔር አደረገ። አሁን ያ ሁሉ ታሪክ የለም። ለምን? መስራት የነበረብን ምንድን ነው? የተደረገው ነገር ውለታ እንጂ መጥፎ ነገር አልነበረም።
ምክንያቱም ደርሶ ቢመለስ ችግር ነው። ይሄ ሰው ሊቆርብ ነበር አይደል? እንዴት ዋላችሁ? ዋልድባ እየሄደ ነበረ። ዋልድባ አልደረሰም? ደርሷል። በደረሰበት መንገድ ደርሷል። ሊቆርብ ነበር፣ አልቆረበም። ትናንት አልነገርኳችሁም? ይሁላችሁ እግዚአብሔር የቸርነት አምላክ ነው። የእኛን ብዙ ጊዜ የምላችሁ ነገር አለ። እግዚአብሔር ከኛ ውጤት አይደለም የሚፈልግ። ምንድን ነው? ጥረት ነው፣ ሙከራ ነው። ብቻ በበጎ ጎዳና እንጂ በጎዳና ላይ ብንቀር እሱ አይደለም ችግሩ። ለምን? እግዚአብሔር ነዋ፣ እንደኛ አይደለም። እግዚአብሔር ነው። ያ እንድትረዳ ማድረግ ነው። ከዛ ያ እንድትረዳ ብዙ የቅዱሳን ታሪክ ይነገራታል። ያን ሰምታ እግዚአብሔር ይመስገን እንደዛ ሆነች። እንዴት ዋላችሁ? እና በእግዚአብሔር ስራ አይገባም ነው። የዚህ ቅዱስ አባት የአባታችን የአባ እንጦንስ ግብሩ፣ ተአምሩ፣ ስራው ብዙ ነው። ተዘርዝሮ አያልቅም። ኮከበ ገዳም ነው። እግዚአብሔር በረከቱን ያሳድርብን። በአማላጅነቱ ሀገራችንን ይቅር ይበል። ቤተክርስቲያኑን አንድ ቀን እንግዲህ ሀገር ሰላም ቢሆን ሂደን እናየዋለን። እዚህ ቅርብ ስለሆነ ኢትዮጵያ ውስጥ ካሉ ጥቂት አብያተ ክርስቲያናት አንዱ በጎንደር ያለው ትልቁ ጥንታዊ ቤተክርስቲያን ነው። ከተሰራ ቤተክርስቲያኑ እድሜው በጥቂቱ ከ360 ዓመት በላይ ሆኖታል። የጳጳሳት መኖሪያም ነበረ በጊዜው ጊዜ። ዛሬ እነዚህን ሁለት ቅዱሳን ካነሳን ዘንድ ወደ ኋላ እንመለስና የሰባቱን ቀን ስማቸውን እናውሳ። በ15 አይደል ተገናኝተን ነበረ? ቂርቆስ ወኢየሉጣ። በ16 ታላቁ ሰማዕት ቅዱስ ፊላታዎስ። እንግዲህ ደጋግሜ እንደምነግራችሁ ፊላታዎስ፣ ታኦፊላ፣ ፊላታዎ፣ ቴዎፍሎስ ያው አንድ ስም ነው፣ መቀያየር ነው። ምን ማለት ነው? መፍቀር እግዚአብሔር፣ እግዚአብሔርን የሚወድ እግዚአብሔር የሚወደው ማለት ነው። ከልጅነቱ እግዚአብሔርን የማያውቁ ጣዖት የሚያመልኩ። እኔ በነገራችሁ ላይ የሚያስገርመኝ እንዲሁ አርደው አወራርደው ዘልዝለው ሊበሉት የሚገባውን በሬ በአንገቱ ወርቅ አንጠልጥለው ጠጅ ስንዴ እያበሉ ያመልኩታል። ሰው ሞኝ አይደለም። ችግር እኮ ነው። አለመማር አንዳንድ ጊዜ ይጎዳል። አድጎ ተመራምሮ ፀሐይ አምላክ ናት ብሎ ሲያስብ ፀሐይ ምን አለው? እኔ አምላክ አይደለሁም፣ አምላክማ ይገለጥልሃል፣ በስሙ ደምህን ታፈሳለህ ብሏል። እዚያ በኋላ ብዙ ታምራት አድርጎ ወላጆችን አስተምሮ ከሞት አስነስቶ ብዙ መከራ ተቀብሎ ነው የሰማዕትነት የተቀበለ። ኢትዮጵያ ውስጥ ጥንት ከነበሩ ትልልቅ አብያተ ክርስቲያናት አንዱ የቅዱስ ፊላታዎስ ሳይሆን አይቀርም። እግዚአብሔር የሰማዕቱን በረከት ያሳድርብን። የዚያን ቀን ማር ዳንኤል ሶርያዊ የሀገረ አምዱ ዓመታዊ በዓሉ ነበረ። የማር ዳንኤል ሶርያዊ ታሪክ ታውቃላችሁ። አንዳንድ ጊዜ የሰው ጸጋ አይታወቅ የሚባለው እንግዲህ ዘአምድ ከሚባሉ ቅዱሳን መካከል አንዱ አባ ዳንኤል ነው። በምናኔ ሲኖር አንድ ቃል ኪዳን ገባ። ቅድም ብያቸዋለሁ አይደል? ይትራይ ገጻ ወይ ተስማ ድምፅ ያለውን ቃል ኪዳን አደረገው። አንዳንድ ጊዜ ተወግሰው ተገዶ ሊያጋጥመው ስለሚችል እሱ ግን ቃል ኪዳን አደረገው። እንደ አባ አርከሌድስ እሱ ምን አለ? ከቶኒ ሴት ፊት አላይ ማለት እናቱ ልትጎበኘው መታ ልይህ አለችው። አይ ሴት አላይም ብዬ ከጌታዬ ጋር ቃል ኪዳን ገብቻለሁ አላይሽም አላት። መልእክተኛ ልኮ እንዴ ማን ነው 9 ወር ከ5 ቀን የተሸከመ? ማን ነው 2-3 ዓመት ያጠባ? ማን ነው አዝሎ ያሳደገ? ሴት አላይ የምትል እኔ እንደ ሌሎች ሴቶች እንዴት ታደርገኛለህ? እኔ እኮ እናትህ ነኝ፣ ለአንተ እንቅፋት ሆናለሁ ብላ እምቢ ሲላት ወቀላት ግልባቢሃ ክንብንዋን ገለጠች የብስጭትና እግዚአብሔር 2 ሴቶች አንድ ልብስ ለብሰው ሲቀጻጸቡብህ ያሳየኝ ብላ ረግማው ሄደች። እሱ ከቁም ነገር አልቆጠረው። ከዓመታት በኋላ አንድ ሰው ከበሩ ሙቶ ተገድሎ ስለ ገንዘቡ አንዱን ገድሎት አስከሬኑን ከቤቱ ይጥላል። የሀገረ አምድ ንጉሥ የሶርያው አስጠርቶ እሱን የገደለው ተብሎ ታስሮ መጣ። አባ ዳንኤል ማለት እንግዲህ በዘመናቸው ኮከበ ቅዱሳን ነውና መጣ ሲባል ሰው ሁሉ ግርግር ሲል 2 ሴቶች ወሸባ ቤት ወይም ውሽባ ቤት አሉ። ሻወር ቤት እንደማለት ነው አይደል? እዚያ ሆነው አባ ዳንኤል መጣ ሲባሉ ቢያዩት መታጠቢያቸው ያለች አንዲት ልብስ ናት። ለአንዳቸው ብቻ ምትሆን ከችኮላቸው የተነሳ አባ ዳንኤል ለማለት 2ቱ አንዲቱን ልብስ ለብሰው ወጥተው ዞር ሲል ሲወጡ ተያዩ እና አክሞሰሰ ይላል አይደል? ሳቀ። ለምን? እናቴ እንዲህ ያለ ደረጃ ደርሳለች ብሎ። እንግዲህ ነገሩ እርግማን ወደ ላይ ነው። እርግማን ወደ ላይ ሄድም አይደለም፣ ግን ወደ ላይ የሚዶ ደረሰበት። ሳቀ። ኋላ ግን ያን ለምንድን የገደል ካሉት ምን ምስክር ቁጥር ምናምን የለ እንደ ፍርድ ቤት እሱ ምን ምስክር አስቆጠረው? አይ እሱ ይመስክራል። አስከሬኑ አሉት። አይ ይነሳል አሉት። አደረገ። በመስቀል ባረከ። ብድግ አለ። አረ አባ ዳንኤል አይደለም ያኔ ግድ ብሎ ደግሞ እኮ ገዳው አለ አብሮ እያጋፈረ ማለት ነው። ችግር አይደል? እዛ አንዳንድ ጊዜ እቃችን የምንፈልገው እኮ ከሌባው ጋር ነው አይደል? እና ሊገለው ሲል ያኛውን አባ ዳንኤል ተው ብሎታል። አባ ጳላዲዮስም የዚያን ቀን የምናከብረው ማር ጳላዲዮስ
50 ዘመን ከባቱ ያልወጣውም እንደዚህ ያለ ታሪክ ደርሶበት ሙት አስነስቷል። ያን ቀን አባ ጽሕማ ታላቁ ከ9 ቅዱሳን አንዱ አባ ጽሕማ ዓመታዊ በዓላቸው ነበረ። በሰማዕትነት የሞቱበት ሽፍቶች የገደሏቸው የዚያን ቀን ነው። ታላቁን ከ9 ቅዱሳን አንዱ በእድሜ በጣም አረጋዊ የሚባሉ አባ ጽሕማ ናቸው። እሳቸውም የእሳቸው ወዳጅ የነበሩት አባ ይምዓታም በሰማዕትነት ነው ያረፉት። ኋላ በ19 መልሶ አስነስቷቸው ቃል ኪዳን ሰጥቷቸዋል። አባ ጽሕማ ከአንጾኪያ የመጡ በኢየሩሳሌም በእስራኤል ብዙ ዘመን የኖሩ ኋላ እንደገና ደግሞ ወደ ግብፅ ወደ ገዳመ ዳውናስ ወደ አባ ጳኩሚስ ወርዶ የተማሩ በኢትዮጵያ ስብከተ ወንጌል ያስፋፉ ገዳማቸው ገዳመ ጸደያ ትባላለች። በነገራችሁ ለጸደያ ጸደይ ታውቁ የለ ወርሃ ጸደይ በወርሃ ጸደይ ስለሆነ ወደ ገዳሙ የገቡ ለዛ ነው ጸደያ የተባለች። እንዲሁም ድሮ ምን ይመስለኝ ነበር ልጅ እያለሁኝ እንዲሁም እዚህ ያለች ያንዷ እህቷ እንደዚያ ነው ስሟና አይ ገድላቸው ላይ ሲጻፍ ተሳስቶ መሆን አለበት ጸደንያ ነው እያልኩኝ ልጅ ሁኜ አባ ጽሕማ ዘጸደንያ ነው የምልህ ነበር ሳይገባኝ ማለት ነው። ኋላ ግን ራሱ ገድላቸው ይናገራል። ምን ይላል? ጸደያ የተባለችበት ምክንያት በወርሃ ጸደይ ነው። ደብረ ሀተታ ተብላለች። ዘደብረ ሀተታም ይላቸዋል። አባ ዮሐንስ መሐሪ ለነዳያን የሚራራው ጳጳስ ዓመታዊ በዓሉ ነው። ሌሎችም ቅዱሳን ነበሩ። በ16 የሁሉንም ክብር ያሳደረብን። በ17 ደገኛው በዓል የቅዱስ ጳውሎስ ነው። ቅዱስ ጳውሎስ የተጠራ ለሐዋርያነት ግብረ ሐዋርያት ምዕራፍ 9 ያለው ታሪክ የዚያን ቀን ነው። ቅዱስ ጳውሎስ እንደምታውቁት ፈሪሳዊ ነው። ከነገደ ብንያም ነው። መምህሩ ገማልያል ነው። ሀገሩ ጠርሴስ ነው። ለእግዚአብሔር የሚቀና ነው። ምን ይለዋል? ቀናኢ ለሕገ እግዚአብሔር ይለዋል። በብሉይ ኪዳን ኤልያስ እንደሚለው በአዲስ ኪዳን ልሱ ይለዋል። እንዴት ዋላችሁ? ክፉ እየሰሩ ለእግዚአብሔር የሚቀርቡ ሰዎች እንዳሉ አታውቁም? ለሰው ብሎ አስመሳይ ያለ አፈጻድቅ ዛሬ የመድረኩ የቆምነው ብዙዎች አፈጻድቅ ነን አይደል? ምንድን ነው ተጠንቅቆ ምዕመናን ወገኖቻችን አዎ እንደዚህ ነው ምናምን ተግሳጽ የለም። ለምን ሲባል አባቶችን ማክበር ይገባል። አባቶችን አትናገሩ ምናምን ጥሩ ነው ነው አይምሰልህ። ቅዱስ ጳውሎስ ለእግዚአብሔር ቅርቡ የነበረ ከአሳዳጅነት ከተመለሰ በኋላ አይደለም፣ ጥንቱንም እንደዚያው ነው። ለምንድን ነው ያን ሁሉ ክፉ ያደርግ የነበረ? በእሱ ጭንቅላት ምን እየሰራ ነው? መልካም እያደረገ ነው። ለእግዚአብሔር ቀንቶ ነው፣ ለኦሪት ቀንቶ ነው። በሱ ቋንቋ በሱ አስተሳሰብ ክርስቲያኖች የእግዚአብሔር ጠላቶች ናቸው ብሎ ያስብ ነበር። ለዚያ እኮ ነው። ኋላ ግን ይህን ስላወቀ ምን አለ? እንዲያውም ጠርቶ በብርሃን ብልጭታ አይኑ ጠፍቶ 3 ቀን ሙሉ ምግብ ሳይመገብ ቆይቶ በቤተ ይሁዳ ደማስቆ ውስጥ ተቀምጦ እያለ ሐናንያን ቅዱስ ሐናንያ ከ72 አርድእት የነበረው የደማስቆን ኤጲስቆጶስ ሂድ ብሎ ሲለው ጌታዬ ይሄ ሰው በቅዱሳን በሐዋርያት ላይ በኢየሩሳሌም በደል እንዳደረሰባቸው ሰምቻለሁ። እዚህም የመጣ እኮ ሕዝብን ሊያሰቃይ ነው። እንዴት ጌታዬ ወደዚህ ሄዳልከኝ አለው። አይዞ ስሜን ይሸከም ዘንድ ለአሕዛብ ሐዋርያ አድርጌ ሹሜአለሁ። እንዲያውም ምን አለ? ረሰይክዎ ንዋየ ህሩየ ምን አድርጌዋለሁ አለ? ምርጥ ዕቃ አድርጌዋለሁ አለ። አያችሁ እንዲጠራ ምክንያት የሆነ ያንን ጥፋት ማሳደዱን እንኳ የሰራው ከአንጀቱ ለእግዚአብሔር ቀንቶ ነው። አየህ ለእግዚአብሔር ብሎ ማድረግ ጥሩ ነው። ክፉ እንኳ ቢሆን እግዚአብሔር እርማት ይሰጥሃል። ራሱን የሚያርመ እንደ ቅዱስ ጳውሎስ ዘጸዋዕኮ ለጳውሎስ በብርሃን ወቃል ይላል አይደል? ብርሃን ብልጭ አድርግ አይኑን በማጥፋት ሳውል ሳውል ለምን ትሰድደኒ ብለህ ቃል አሰምተህ ቃል በቃል ተነጋገር፣ በብርሃን አይኑን ጋርደህ ተነጋግረሃል ይላል። ምንድን ነው ያለው? አሁን ተነጋግሬሃለሁ፣ እምቢ ብትል ግን ይብሰከ ረጊጽ ስተቀኖት በሊህ። አንድ ሰው በተሳለ ሾተል ላይ ቢጣላው በእግሩ ይረግጠዋል ሾተሉ? ማን ነው የሚጎዳ? ረጋጩ። እጣላለሁ ብትል ትጠፋለህ አለው። ተመለሰ። ቅዱስ ጳውሎስ ሆነ። ሳውል ነበረ፣ ጳውሎስ ሆነ። ብርሃን ሆነ። የእውነት ብርሃን የተጠራበት ነው ይሄ ቅዱስ የዓለም ብርሃን። ታዲያ እስቲ እንዲያው በሞቴ እኔ ያስገርመኛል። ግዝ ይሻላል አራራይ? ለዕለት ምርጫ ነው፣ አጠቃላይ ውድድራል። ግዝ ይሻላል አራራይ ከሆነማ ኩሉ ዘያፈቅሩ ለእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ዘያመልቶ ማርያም ቅድስት ድንግል በክሌ ታቦተ መንፈስ ቅዱስ እስከ ምጽአቱ አዳስ በከመ ይቤ ጳውሎስ ውጉዘ ለይኩን። ጌታችን ኢየሱስ ክርስቶስን የማይወደው በሁለት ወገን ድንግል ከሆነች ከመቤታችን መወለዱን የማያምን ሁሉ እንግዳ እስከሚሆን ምጽአቱ ድረስ ቅዱስ ጳውሎስ እንደተናገረ ምን ይሁን? የተለየ ይሁን። አንቦ ሲጨርስ ምን ይላል? በረከተ አብ ወፍትተ ወልድ ወሀብተ መንፈስ ቅዱስ ዘወረደ ላዕለ ሐዋርያት በጽርሐ ጽዮን ቅድስ ከማሁ ይረድ ወይትመከ አብ በላዕሌ
ወበላይ ለኩልክሙ አሜን። አሁን ታመጣዋለህ። አራራይ ብላችኋል። አምጡት፣ አንሱ፣ እናመስግነው እስቲ ቅዱስ ጳውሎስ ያው ሰጠዋችሁ፣ ፈራችሁ በሉ። ሰናይ መልእክት ፈዋስ ሄዱ ዘነሳይከ አክሊለ ሰአል ወጸልይ ያድህን ነፍሳተነ በብዛ ሳሂሉ በእንተ ስሙ። ይሄ ነው ቅዱስ ጳውሎስ ሲለምን። በግልጽ ጸሎታችሁ እኮ እንደዚህ ብሎ መጸለይ ይቻላል። ከቅዳሴ ውስጥ ያለ አንቀጽ ነው አይደለም? እግዚኦ ተሳሃለነ የሚለውን በጣታችን እየቆጠረን የለ። ለዚያ እኮ ነው ይሄንን ቅዱስ ጳውሎስ ባለው ሲሆን እሱን ስንለምነው በኋላም እኮ አለ ግዝ ብላችሁ ቢሆን ኑሮ ምን ጮሆ የትኛው ነበረ? ዝውዕቱ ላይ ያለውን ተውቦ መራሁት ለአቡነ ጴጥሮስ ወድንግልና ለዮሐንስ ብሎ ወመልእክት ለአቡነ ጳውሎስ። ለቅዱስ ጳውሎስ ምን ተሰጠው? መልእክት ምን ማለት ነው? ወዲህ አገልግሎት፣ ወዲህ 14 መልእክቶች ጽፎ የለ። ለምን? ስመውቱ ብርሃን አለ ቤተክርስቲያን። እሱ የቤተክርስቲያን ምኗ ተባለ? ብርሃኗ። ቅዱስ ሐዋርያ ጳውሎስ ልዩ ሆነ ለእግዚአብሔር የተመረጥከው ሐዋርያው ጳውሎስ ሰናየ መልእክት አለ አይደል? አገልግሎት የበጀል ፈዋስ ሄዱያን በጽንፈ ልብሱ ይለዋል። በአንድ ቦታ ያቀነዋል። ምን አለ? ከልብሱ ቆርጠው እየወሰዱ ድውያንን ይፈውሱበት ነበረ። ፈዋስ ሄዱያን ድውያንን የምትፈውስ ዘነሳይከ አክሊለ ምን ብላል? ራሱ በመልእክቱ ለቅዱስ ጢሞቴዎስ ገድሌን ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫ ጨርሻለሁ። ምን ተዘጋጅቶልኛል? አክሊል ዘነሳይከ አክሊለ ማለት እሱ ነው። አክሊለ ስብሐት አክሊለ መንግስት ተዘጋጅቶልሃል፣ አሸንፈሃል፣ ተሰጥቶሃል። ሳል ለምን ወጸልይ ጸልይልን በእንቲአነ ስለኛ ለምን ያድን ነፍሳተነ ሰውነታችን እንዲያድን በብዛ ሳይሉ ታዲያ አንደኛ አይደለም ወምህረቱ በይቅርታው ምህረቱ ብዛት በእንተ ስሙ ቅዱስ መሐሪ መስተሳይ ስለተባለ ልዩ ስለሆነ ስለ እግዚአብሔር ስሙ ብሎ ይቅር ይበለን ብሎ ነው። እግዚአብሔር በረከቱን ያሳደረብን። ጠዋት ወዜማ ጥሩ ነው እኮ ያነቃቃል አይደለም? ታዲያ በነገራችሁ ላይ ዛሬ 22 አይደለም አይደለም? ቅዱስ ሉቃስ አይደል ወርሃዊ መታሰቢያው። የዛሬ ምስባኩ ለአባ እንጦንስ ነው የተሰራ። ምስባኩ ለአባ እንጦንስ ጻድቅሰ አይደል? ወንበሩ ጻድቅሰ ነው። ወደዚህ አርዘ ሆኖ አሳጥሮ ናት ወንበር ጻድ ነው ቅስ እንደዚያ ነው። እኛ ደግሞ የጎንደሬው ጻድ ብሎ ወደዚያ ይረዝማል። ጻድቅሳ ትለኝ እንደሆነ ሀጥ እንዲህ ያለ ጉዳት ይደርስበታል። ጻድቁሳ ትለኝ እንደሆነ ከመበቀልት ይፈሪ። እሱማ እንደምን ያፈራል? እንደ ዘንባባ ፍሬው ብዙ ነውና። ወይ በዝህ ከመዘግባ ዘሊባኖስ ከመበቀልት ይፈሪ ያለው ምግባር ትሩፋቱን፣ ወይ በዝህ ያለው ደቀ መዛሙርቱን ብሎ ይተረጉማል። እዚህ ላይ አባ እንጦንስን ከሆነ ወይ በዝህ ከመዘግባ የሊባኖስ ዝግባ በዝቶ ተራራውን ሞልቶ እንዲታይ እንደዚያ ይበዛል። ትኩላንም ሙንቱ አለ ሊያም አለ ውስተ ቤተ እግዚአብሔር አለ ከበረሃው ወደ ቤተ እግዚአብሔር መለሰው። አንድ ለቅዱስ ዑራኤል ቢሉሳ በቅድመ መላእክቲከ እዝየምር ለከ። ዛሬ ማን የተሰበከ ከነበራችሁ? በቅድመ መላእክቲከ። እዝየምር ለከ በመላእክት ፊት በሚካኤል በገብርኤል በኡራኤል በሩፋኤል በሱራኤል በሰዳካኤል በሌሎችም ቅዱሳን መላእክት ፊት አለ ቅዱስ ዳዊት እዘምርልሃለሁ፣ አመሰግናለሁ። ወሰግድ ውስተ ጽርሐ መቅደስከ በቅድስና ስፍራ ሰግድልሃለሁ። ወገኒ ለስምከ ለስምህ እገዛለሁ፣ ሰግዳለሁ፣ ወድቃለሁ፣ እነሳለሁ ብሏል። እንዴት ዋላችሁ? ቅዱስ ሉቃስሳ ምን አለ? እስቲ ዝም ብለን የገለጥ ነው። ከተገለጠው ቦታ ላይ ምን ይላል? ከዚህም በኋላ የቅዱስ ሉቃስ ወንጌል ምዕራፍ 5 ቁጥር 27 ከዚህም በኋላ ከዚያ ዋጥቶ ሌዊ የሚባል ቀራጭ ሰው በቀረጥ መቀበያ ቦታ ተቀምጦ አየና ተከተለኝ አለው። ሁሉንም ተወና ተነስቶ ተከተለው። ምስጢር አመጣ አባ እንጦንስ። ጥሩ ነው እኮ ዝም ብሎ የተገለጠው እኮ ነው።
ተከተለኝ አለ። ሁሉንም ተወና ተነስቶ ተከተለው። ሌዊም በቤቱ ታላቅ ግብዣ ያደረገለት። ብዙ ሰዎችም ከእርሱ ጋር ነበሩ። ከእርሱም ጋር ለምሳ ተቀምጠው የነበሩ ቀራጮችና ኃጢአተኞች ሌሎችም ብዙዎች ነበሩ። ጻፎችና ፈሪሳውያንም ከቀራጮችና ከኃጥአን ጋር ለምን ትበላላችሁ ትጠጡማላችሁ ብለው በደቀ መዛሙርቱ ላይ አንጎራጎሩ። ጌታችን ኢየሱስ መልሶ እንዲህ አላቸው፣ ባለመድኃኒትን በሽተኞች እንጂ ጤነኞች አይሹትም፣ ኃጥአንን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም አለ። ይህ እኮ ተግሳጽ ነው። ምን አለ? ህሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን። ሐኪም ቤት የሚሄድ ድውይ ነው ጤነኛው ነው? ሐኪም ያስፈልግ ለድውይ ነው ለጤነኛ? ምን አላቸው? ጤነኛ ነን ለምትሉን እናንተ አይደለም፣ በሽተኛ ነን ለሚሉ ለቀራጮች ነው የመጣሁኝ። ጻድቃን ነን ለምትሉን እናንተ አይደለም፣ ኃጢአተኛ ነን ለሚሉ ለአመንዝራዎች ነው የመጣሁላቸው ላድናቸው ብሏል ጌታ። ይህንን ነግሮታል። ደህና ዋላችሁ። አባ እንጦንስ ከማረፉ በፊት እንዲህ አለ፣ እኔ ጌታዬን ከምፈራው ይልቅ እወደዋለሁ ብሎ ነው ያረፈ ይባላል። ደህና ዋላችሁ። ምን አለ አባ እንጦንስ? እኔ ጌታዬን ከምፈራው ይልቅ እወደዋለሁ። ይህን እንግሊዝኛ በስቲ እንግሊዝኛ የምትችል በእጁ የያዘው ምን ይላል? እንግሊዝኞች ምን ይላል? አይ ኖ ሎንገር አይንህ ገና በ20 ዓመት ሳይሞላ ደክሟል እንዴ? ይሄ እንዴት አይታየም? እኛ እኮ አርጅተን ሁሉ ይተነበበናል። እስቲ ከሱ እንደዚህ ርቁ ይታያል እንጂ አይ ኖ ሎንገር ፊር ጎድ በት አይ ላቭ ሂም ይላል አይደል? መጨረሻ ለምንድን ነው እንደዚህ ያለ? ቅዱስ ዮሐንስ ምን አለ? ፍቅር ፍርሃትን ከልብ አውጥታ ትጥላለች አለ አይደል? እኛ እግዚአብሔርን ከመውደድ የሚቀድም ምንድን ነው? መፍራት። ፍጹም መድኃኒታችን መውደድ ደረጃ ላይ ስንደርስ ፍርሃት እዚያ ላይ ትቆማለች። ዛሬ ግን ስሙን መፍራት ነው መማር ያለብን። ከፍቅሩ የሚቀድመው ስሙን መፍራት ነው። የፍቅሩ ጎዳና ስሙን መፍራት ማክበር ነው። በነገራችሁ ላይ የምንወደውን ለምሳሌ የምትወዳት ወይ እናት ወይ እህት ወይ ሚስትህ ወይ የእህት ስም ተጽፎ ቆሻሻ ላይ ሲረገጥ ብታይ ደስ ይላል? ታከብረዋል አይደለም? እሱ ማክበር ይባላል። ለእግዚአብሔር ሲሆን ደግሞ መፍራት፣ ስሙን በከንቱ አለመጥራት፣ ኃጢአትን አለመስራት። ሰዓቱ ስንት ሆነ? እየሄደ ነው። እነዚህ ለቀው ለሁሉም እንዴት ዋላችሁ? የዚያን ቀን ደገኛ ቅዱሳን ከቅዱስ ጳውሎስ ባሻገር መክሲሞስና ዱማቴዎስ ነበሩ። የሚገርማችሁ ነገር ባራሞስ ገዳም ይባላል። ደብረ ባራሞስ የሚባል ዛሬ ማለ ገዳም አስቄጥስ ላይ አለ። ባራሞስ ገዳም የእመቤታችን ገዳም ይባላል። ያ ደብረ ባራሞስ የታነጸ በእነዚህ ቅዱሳን ምክንያት ነው። ለወንዲዮስ የሚባል ጻድቅ አባት ነበራቸው። የሮም ንጉሥ ነው። የምዕራቡ ሮም የምስራቁ ሮም በዛ ጊዜ ቴዎዶሲዎስ ነው የነበረ ታላቁ። ነገ የምናከብረው ጥር 23 የእሱ ዓመታዊ ረፍት በዓሉ ስለሆነ እና ተነስተው ኒቅያ ሄዱ። ከኒቅያ ወጥተው ሶሪያ ገቡ። ቅዱስ አጋቢዎስ አመነኮሳቸው። ከዚያ እያሉ ብዙ ታምራት አደረጉ። ከታምራታቸው ሁሉ አስደናቂው ብዙ ታምራት አላቸው። አስደናቂው ነገር ግን የሰዎች እምነት ነው። አጋንንት ያደሩባቸውን ሲያገኟቸው ምንድን ነው የሚሏቸው? ካህን ካጡ በመክሲሞስ በዱማቴዎስ አምላክ ይዣለሁ ልቀቅ ያሉት እንደሆነ ህዝባዊ ራሱ ሲለው ብን ብሎ መሄድ። ታዲያ ዘንዶ መንገድ ተቀምጦ ብዙ ሰውና እንስሳ ፈጀባቸው። አገሩ ሰው መጡና መክሲሞስ ዱማቴዎስ ኧረ እዚህ ዘንዶ አድነውና በጸሎታቸው አሏቸው። ቅዱስ መክሲሞስ ክርታስ አወጣና እዚያ ላይ ጻፍ ጻፍ አደረገ። መንፈስ ቅዱስ ባደረበት በአባ አጋቢዎስ የክርስቶስ አገልጋይ በሚሆን በአባ መቃርስ አምላክ በመንፈስ ቅዱስ ትእዛዝ ይሄ ደብዳቤ ሲደርስ አንተ ዘንዶ ከጉድጓደ ወጥተህ እንድትሞትና ወፎች እንዲበሉ ይላል። ትእዛዝ ነው። ምን ይላቸዋል? እኛ መሄድ አንችልም፣ ውሰዱና ከዘንዶው ጉድጓድ አፍ ላይ ያስቀምጡታል። ችግሩ ማን ነው? ወስደዛች የሚያስቀምጣት ነው። ደህና ዋላችሁ። በምን እጅ የምን ጉድጓድ ይለኩበታል ይባላል። እሱ ሌላ ነው። አንድ ግን እምነት ያለው ሰው በቅዱሳኑ አምላክ አምናለሁ ለወስዶ ቁጭ ቢያደርገው ዘንዶ ወጣ፣ ሞተ፣ ወፎችም ምግብ አገኙ፣ ጥርግ አድርገው በሉት፣ አጸዱት ማለት እኮ። ኋላ ገዳመ አስቄጥስ ወርደው ከአባ መቃርስ ደቀ መዝሙሩ ነው በአርምሞ 3 ዓመት የጸለዩት ጸሎት ለአባ መቃርስ ወደ ሰማይ ሲያርግ ታይቶታል ይላሉ አባቶቻችን። ብዙ ታሪክም አላቸው። ሲያርፉ ቅዱሳን ማህበረ ቅዱሳን መጥቶ ሲወስዳቸው አይንቶ ብፁዓን መሆናቸውን አባ መቃርስ መስክሮላቸው ከደቀ መዛሙርቱ ባንዱም ያልተሰየመ ስም በእነዚህ ቅዱሳን ግን ምን አለ? ከዚህ በኋላ ይሄ ገዳም ማን ይባላል? ደብረ በርሞስ ወይም ባራሞስ ገዳም ይባል። በርሞስ ማለት የሮማውያን ገዳም ማለት ነው። ምክንያቱም የሮም ንጉሥ ልጆች ስለሆኑ ክብራቸው ይደርብን። ሌሎች ቅዱሳን ነበሩ እና አባ ግርማ ሰሉስን ጨምሮ በ18 ተገናኝተን ነበር አይደል?
ቅዱስ ባኮስ ሐዋርያው ኢትዮጵያዊ ጃንደረባ የሚለው መጽሐፍ፣ ቅዱስ ያዕቆብ ዘንጽቢን፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ደናግል ማርያ ወማርታ። ሌላ ማን ነበረ? ጭንቅላታችሁ የሚቋጥር ከሆነ ቅዱስ ያዕቆብ ዘንጽቢን። እሺ ሌላ? አባ ዳንኤል የጎጃሙ። እሺ ሌላ? ቅዱስ ቴዎድሮስ ኤርትራ ገዳም ያላቸው። የመጨረሻ እናታችን ቅድስት ጸበለ ማርያም ተሐራሚት በ19 ጥር 19 ታላቁ ያፍቅረነ እግዚእ። እኔ በነገራችሁ ላይ አቡነ ያፍቅረነ እግዚእ ሀገረ ትውልዳቸው ትግራይ ነው፣ በሽሬ ዙሪያ ነው። ገድላቸው በ3 ስፍራ ነው። አንደኛ ደብረ በንኮል ሲመነኩሱ እንደ ከዋክብት ብርሃን በራሳቸው ላይ ይበራላቸው የመድኃኒነ እግዚእ ልጅ ናቸው። ሁለተኛ የገድል ስፍራቸው ጻድቃነ ዳጓ ወይም ማህበረ ዴጌ የሚባለው እዚያ ነው። ሶስተኛው ጉጉቤን ገዳም እስቲ በአካላይቶ የሚያውቅ ጣና ደብረ ጉጉቤንን የሚያውቃል? በዚህ በምስራቁ ክፍል ጣና ቂርቆስ አለ አይደለም? እሱን አልፋችሁ ወደ ስትሄዱ ድንበር ላይ ተራራ አለ ጉጉቤን የሚባል እዚያ ገዳም ነው የተጋደሉ እና ቅዱሳን ክብራቸው ልዩ ልዩ ነው። አባታችን አባ ያፍቅረነ እግዚእ ከአባ ዘካርያስ ዘገሊላ ጋር ለመገናኘት ሲሄዱ አባ ዘካርያስ ባህሩን ሰንጥቀውት በየብስ ነው የሚመጡ። አባ ያፍቅረነ እግዚእ ደግሞ በላዩ እየረገጡት ነው የሚሄዱ። ታዲያ ስለተቸገሩ አንዱ ሲመጣ አንዳችን አንምጣ ተባባል። ስለዚህ አባ ዘካርያስ ሲመጣ ከሆነ ከፍሎት ይመጣል። አባ ያፍቅረነ እግዚእ መሄድ ከፈለገ ደግሞ በላዩ ረግጦት ይሄዳል፣ ጣናን ማለት ነው። እኔ በዚህ ቅዱስ ታሪክ ውስጥ አንድ ብቻ ልንገራችሁ። ማለት የቅዱሱን ነገር የሚናገር ሳይሆን ሰው እስከዚህ ድረስ ይከፋል። በወቅቱ አባ ዘገብርኤል የሚባል ጳጳስ ነበረ፣ ደቅ ደሴት ላይ የሚኖር እና እሱ ደቅ ደሴት ላይ እያለ አቡነ ያፍቅረነ እግዚእን የሚጠሉት ሰዎች ያንን ጳጳስ ጻድቅ ነበርና ጠልተውት በንጉሥ አምደ ጽዮን ነበርና በወቅቱ ለማካሰስ ፈለጉ። ወንጀል አጡበት። ምን ቢያረጉ ጥሩ ነው? ሄደው ንጉሥ ሆይ ይህን ጳጳስ ወቅበት ሲባል ሕፃናትን እያረደ ይመገባል ብሎ ከሰሱት። ውሸታችሁን ቢላቸው ነገ ምግብ በሚመገበት በሰርክ ሰዓት አብረው ለማዕድ ተቀመጥና እያሉት ሄደው ለሱ ምግብ የሚሰራለትን ሰው በገንዘብ ገዝተው ሕፃን ሰርቀው የማይሆን ነገር አድርገው እዛ ውስጥ ቀቅለውታል። እራት አቅርቡልኝ ሲል ሄዶ ቢከፈት እንደዚያ ንጉሱ በጣም ተበሳጨ። እንዴት እንደዚህ ታደርጋለህ አለው። ሕያው እግዚአብሔር ይመስክር እንዳንተ እኔም አሁን እያየሁት ነው አለው። እንዴት አምናለሁ አለው። ቆሞ ጸሎት አደረገና ጌታ ኢየሱስ ክርስቶስ ይህንን ሕፃን በግፍ ተገሏልና ከሞት አስነሳና ራሱ ይመስከራል። ተነስቶ ማን እንደገደሉ ማንም እንዳደረገ ተናገረ። እነዚያኞቹ ተቀጡ። ሰው ይህን በነገራችሁ ላይ እቺ ከጥቂት ነገር ነው የጀመረች፣ ከውሸት ነው የምትጀምር። ሰውን መጥላት ከባድ ነገር እኮ ነው። በሞቴ አባቶቻችን ምን አሉ? ሰውን የሚጠላና በጭቃ የሚማታ አንድ ነው አሉ። በጭቃ የሚማታ መጀመሪያ ጭቃ የነካ ማን ነው? እንዴት ለጭቃ ትማታለህ? እግዚአብሔር የጻድቁን በረከት ያሳድርብን። ያን ቀን ብዙ ቅዱሳን ነበሩ። ሰማዕታተ እስና ቅዳሴ ቤታቸው ነው። አባ ዝሁራ፣ አባ ባሱራ፣ እናታቸው ኔራ። ሌላ የምታስታውሱት ባላለ የዚያን ቀን ሰዓት እየመሸ ስለሄደ የዘነጋው ነው የሚሄድ። አቡነ ጽሕማ ከሞት የተነሱበት ሌላ አባታችን ታላቁ ጻድቅ ተንሥአ እምድኅን በአቡነ ሰላማ ከሳቴ ብርሃን ዘመን የነበሩት ከነ አብርሃ ወአጽብሃ ጋር የነበሩ ከግብፅ የመጡ ጻድቅ ናቸው። ታላቁ ተንሥአ እምድኅን በ20 ብዙ በዓላት ነው የነበሩ። ቅዱስ አክሎግ ጥዑም በኀበ እግዚአብሔር ይለዋል አይደል? በእግዚአብሔር ዘንድ የተወደደው ታላቁ ቅዱስ አክሎግ ቄስ ነው፣ ሰማዕት ነው፣ ጻድቅ ነው፣ ቡሩክ ነው፣ ቃል ኪዳን አለው። ልጅህን በስሙ የሰየመውን እምራለሁ ብሎታል ጌታችን። የዚያን ቀን ሌላኛው ትልቁ በዓል ቅዱስ አብሮኮሮስ ነው። አብሮኮሮስን በአንድ ነገር አስታውሱ። ከ7ቱ ዲያቆናት ከ70 አርድእት ነው። ዮሐንስ ወልደ ነጎድጓድ ደቀ መዝሙሩ። ትልቅ ማስታወሻው ግን ሰኔ ጎልጎታን የጻፈው እሱ ነው። ቃል ኪዳን ውስጥ ትቀበል ያየ ዮሐንስ ወልደ ነጎድጓድ ነው። እየነገረው የጻፈው ግን ቅዱስ አብሮኮሮስ ነው እንድታውቁት። ወይም በመጽሐፍ ቅዱስ ጵሮኮሮስ ነው የሚለው። ጵሮኮሮስ አብሮኮሮስ ተወዳጅ ቅዱስ ነው። ሌላ ቅዱስ መርሜናም ዮሐንስ ወንጌሉ ዘወር ቅዳሴ ቤታቸው ነበረ። አባታችን ሰምረ ክርስቶስ የሚባሉ 2 ጻድቃን ያሉ፣ አንደኛው የአቡነ ዜና ማርቆስ ደቀ መዝሙር የነበሩ እሳቸው ጥቅምት 3 ናቸው። እኒኛው ሰምረ ክርስቶስ በሰሜን ኢትዮጵያ ክፍል ከነበሩ ታላላቅ ቅዱሳን አንዱ ናቸው። አባታችን ሰምረ ክርስቶስ በ21 ተገናኝተን ነበረ። ግን አንድ ቃል ገብቼ ነበረ አንዳንድ ታሪክ ከመቤታችን ወዳጆች ልንገር ብዬ ነናላችሁ። እስቲ ልሞክር። የአቡነ ቀውስጦስ ዘመሃግልን የእመቤታችንን ነገርኳቸው። ፍቅራቸውን ራሳቸው እመቤታችን ታቅፋ አሳረገቻቸው የሚለው እርሳቸው በሰማዕትነት ያረፉ በስተርጅናቸው 130 ዓመት እንደዚያ ሆናቸው ነው እና ያስገደለቻቸው ሴት ላይ ያደረጉት ነገር ያቺ ሴት አስወስዳ ብዙ አስደብድባ አሰቃይታ በጦር አስወግታ ነው የገደለቻቸው። ለምን?
የንጉሱ ቅምጥ ስለሆነች ማለት ነው። ለምን ዘለፍከኝ ብላ እንደዚያ አድርጋለች በአፄ አምደ ጽዮን ዘመን። ታዲያ የሚገርመው ታመመች። የእሷ እናት መድኃኒት ብታጣ ወደ አባታችን ወደ አባ ቀውስጦስ መቃብር ይዛ እዚያ ጸልያ አቡነ ቀውስጦስ ይቅር ብለዋታል። በጦር አስወግታ ያስገደለቻቸውን ማለት ነው። አንድ ሁለተኛ አባታችን ተስፋ ኢየሱስ ነናላችሁ። የዋሸራው አባታችን ተስፋ ኢየሱስ ማለት ማስታወሻ ልስታችሁ። አቡነ ዘራቦሩክን ታውቋቸው የለ? ታላቁ ጻድቅ የእሳቸው ወንድም ናቸው። ብዙ ገድል የተጋደሉ ዋሸራን መሰረቱ ከሚባሉ 300 ቅዱሳን አንዱ እሳቸው ናቸው። ዋናው እንዲያውም የሚባሉት። ቀጥሎ አቡነ ኤልያስ መርጦ ለማርያም ታውቋታላችሁ? መርጦ ሲባል ከሰማችሁ ተቆርጦ ነው እና ምን ይላሉ? መርጦ ለማርያም ይላል ጨዋ። ስሟ እንደሱ አይደለም። መርጦ ለማርያም ጥሩ ነው አባባሉ፣ ግን መርጡ ለማርያም ነው። ወዲህ ነው። መርጡ ለምንድን ነው? ቤተ መቅደስ አይደል? መርጡ ለማርያም እዚያ ከተነሱ ከዋክብት አንዱ ናቸውና ለየት ያለ ጸጋቸው ምንድን ነው? ማይጠንት አይደል? እና ከመርጡ ለማርያም ጎጃም ነው ሲያጥኑ በጣና ያሉ ቅዱሳን በሙሉ ምን ይላሉ? አባ ኤልያስ ማይጠንት እያጠንን ነው ሸተተን ይላሉ። እንግዲህ የታራ ሀገር ርቀት ማለት ለምን? የማይጠንት ጸጋ የተሰጠው ቅዱስ ነው። ሌላኛዋ እናታችን ቅድስት ማርያም ክብራ የጸላለሿ ናት። በአቡነ ዜና ማርቆስ ገዳም ብዙ ገድል የተገኘባት ናት። ራሷን በበዓት ዘግታ ብዙ ገድል የተጋደለች ናት። ሌላኛዋ እናታችን ቅድስት ኢላሪያ ናት። አይደለም የምትመነኩስበት የወንድ ገዳም ብታጣ ገዳም አስቄጥስ ገብታ አባ ባውማን ደብቀኝ ብላ በዓት ሰጧት። አባ ኢላሪዮን ተብላ የገዛ እህቷ የሚያድናት ጠፍቶ ጸሎት አድርጋ ካዳነቻት በኋላ ሳመቻት። እችን ይዛ ሄዳ አንቺ ገዳም እንዴት ነበርሽ አላት። ዘይኑን ንጉሥ ጥሩ ነበረ ዳንኩኝ፣ ግን እኔን ያዳነኝ መነኩሴ አባ ኢላሪዮን በጣም ይወደኛል፣ እንዲያውም ይስመኛል፣ ጻድቅ ነውና በአደባባይ እንዳይናገር ችግር ነው አለ። ምን አለ? እንዲባርከኝ ላኩልኝ አባ ኢላሪዮንን አለ። በግድ ላኳት። ሄደችና አንተ እንዲያው ልጄን ትስማት ነበር አሉ። እንዲሁ መነኩሴ አይደል እንዴት ስማት አለ ብሎ አለው። ሰውን ሁሉ ዞር አደረገችና ቅድስት ኢላሪያ ምልክት ከአካሉ አሳየቻቸው። በወንጌል አስመላ ልጇቸው እንዲያው ትልቅ ደስታ ነው። ሁለት ደስታ እኮ ነው ያገኘው። አንዲቱ ዳነች። በነገራችሁ ላይ በስንክሳር አልተጻፈም አይደል? እቺ ትንሽ እህቷ ጋኔን ይዟት በኋላ እህቷ ያዳነቻት ማን ትባላለች? ቴዎብስታ ትባላለች። እና እንዲህ ያለ ተአምር እንዲህ ያለ ታሪክ ያላት ናት። የሚገርማችሁ ነገር መነኮሳት ከአባ ባውማ በቀር ገንዞ ከቀበራት ከአባ ባውማ ከመነኮሳት ከሱ በቀር ሴት መሆኗን ያወቁ ሁሉም ከረፍቷ በኋላ ነው። ለግብፅ ገዳም ዓለም የሆነ የዛን ጊዜ ነው። ለምን? ልጁ በገዳም እንዳለ ሲያውቅ ዘይኑን በግብፅ ምድር ያለ ግብር በሙሉ ለገዳማት ይሰጣል። ዓለም ወረደ። እንደ ሰሞኑ እንደ ሰቋር ማለት ነው። ዓለም አይደል የገቡ ነና ዋላችሁ። እንዴት ዋላችሁ? 1200 ኩንታል ዳጉሳ ወደ 800 ኩንታል ባቄላ ነው ምናምን ስትደምሩት እንደ በሁለት ዘርፍ ብቻ 2000 ኩንታል። እኔማ ዝም ብዬ ይዘውት ሊሸሹ ነው፣ ምን ሊሸጡት ነው? እኔ እውነቴን ነው። እብደት እኮ ነው። አሁን ደግሞ ትናንት ነው ምናምን 14 ሚሊዮን ብር ደግሞ መኪና ተገዛላቸው ተባለ። ተናግሬያለሁ። በቀደም ጨርሻለሁ ነገሩን። ገዳሙን በቁሙ ገለውታል አድራጊዎች። ይህንን ሁሉ ያደረጉ ሰዎች ከላይ እስከታች ገዳሙን ታላችሁ ሁሉ አድሮ አብረንታንት በዛ ገንዘብ ምክንያት እንደ ረመጥ ሲጠበስ ያው ዓመታት አስቆጠር አይደለም። እንደ ረመጥ እየተጠበሰ ያለ ገዳም ነው አብረንታንት። እንድታውቁት ቅዱሳን ሁሉ እስኪመረሩ ድረስ ብዙዎች ሞተዋል፣ ብዙዎች አርፈዋል፣ ወደ ፈጣሪ ሄደዋል። ያ ፈተና ደግሞ ወደ ሰቋሪ ይሸጋገራል። ውሎ አድሮ እስቲ መድኃኒዓለም አያድርግባቸው። የኔን አንደበት ሐሰት የተናገርኩት ስህተት ሐሰት ያደርገው። ግን እኔ የምል የኔ ቃል አይደለም ይሄ እንድታውቁት። እንደዚህ ገዳማት ሸቃጭ አይሆንም፣ ነውር ነው። በሰው ጉሮሮ አይቀልዱ። ምዕመናንስ ምን በደሉ? ለአንድ ገዳም ከ30 ሚሊዮን ብር በላይ ምን ያደርጋል? ረዛም በላይ በጣም ብዙ ምን ቁጥር አለው። በነገራችሁ ላይ የዳጉሳና የባቄላው ነው የምናምኑ ዋጋ ብቻ ወደ 14 ሚሊዮን ብር ነው ለቀለብ ብቻ የተሰፈረው። እንግዲህ ስኳር ነሽ በርበሬ ነሽ ምናምን አስባችሁታል? ለመነኮሳት እኔም ትናንት አንድ ደግ ሰው ገዳማት የሚዞር ብዙ ቅዱሳን የሚያውቅ መጥቶ የተነጋገርን። እኔ የምልህ ወንድሜ አሁንማ እኛም ጥሩ አልጋ አማረን፣ ሰቋር እንዴት ይሆን እንዴ ጥሩ አልጋ ለማግኘት እስከ ማለት እኮ ደረስን። ለምን? የብረት አልጋ በላዩ ላይ ችፑዱ ላይ ፍራሹ ላይ አንሶላ ላይ ብርድ ልብስ መነኩሴ እዚህ ተኝቶ ሊጸድቅ እንዲሁ በሞቴ አፈር ላይ ተኝተው በጸደቁ። ለዛ ብቻ የወጣ ወጪ ወደ 1.9 ሚሊዮን ብር ለመኝታቸው ብቻ። ድሃ እየተጨነቀ ለመነኩሴ የመኝታ 1.9 ሚሊዮን ብርና እብደት ነው፣ አለማስተዋል ነው። ያ ወንድማችንም አንዳንድ ጊዜ ሰው ቢጠይቅ ምን አለ ለሁሉ እኮ አዋቂ አይኮንም፣ ሁሉም ባለቤት አለው እኮ። ጥሩ አይደለም ይሄ፣ እግዚአብሔር የሚያስደስት ነገር አይደለም። እውነቴን ነው።
ብዙ ጥሩ ስራ ይሰራል። በዚህ ግን ባለፈውም በአብረንታንት በተሰራው ትልቅ ስህተት ነው። አሁንም ተደገመ። አንድ ገዳም ላይ 2 በደል። ደጋግሜ ነግሬያችኋለሁ። ገንዘብ አጋንን ተከትለውት እንደሚመጣ ሰው ካልተረዳ እንኳን መነኩሴ ምዕመን ይጠፋል። በዛ ላይ መነኩሴ ያልሰራበትን አይበላም። አንድ መነኩሴ ከአቅም በላይ ሆኖበት ቀለብን ሰፍር የለ ብዙ ገዳም ያንን ሲበሉ እውነተኛ መነኩሳት እያለቀሱ ነው የሚበሉ። ዕዳ ነው። መነኩሴ የሰው ገንዘብ አይበላም። በጣም ነውር ነው። እንኳን እንደዚህ ያለ ምቾት ይቅርና እግዚአብሔር መጀመሪያ እኛን ይማረን። እነርሱ ራሳቸው ያውቃሉ። ይማራቸው አልልም። ይማራቸው ማለልበት ምክንያት አቅሜ ስለማይፈቅድ ነው። ትልልቆች ስለሆኑ ግን ሐዘኔን መደበቅ ስህተቱን መደበቅ ስለማልችል ነው። ትልቅ ችግር ነው። ብዙ ሰውን ያዘነ በነገራችን ላይ ጎንደር ያሉ ትልልቆች እነዚህ ገዳማትን የሚቀርቡ ራሱ የሰቋር ወዳጆች የሆኑ ብዙ ሰዎች አዝነዋል። ትልልቆቹ እውነተኞቹ አዝነዋል እና ያሳዝናል። ደህና ዋላችሁ። ለሁሉም ነገርን አንስቶት ነው። ቅድስት ኢላርያን አንስተ ነው እና በዛ ወራት ዘይኑን እንደዛ ሲያደርግ አባቶች ምንድን ያደረጉ? ደህና ዋላችሁ። ያ የመጣውን ግብር አዩትና መጀመሪያ ለግብፅ ገዳማት በሙሉ አከፋፈሉ። ሲያዩት በጣም ግብሩ በዛባቸው። ኋላ ምን አደረጉ? ለነዳያን ይሰጥ ተባለ። ተሰጡም ተረፈ። የተረፈውን ገንዘብ ምን እናድርግ ብሎ በገዳም አስቀጥ ያሉ አባቶች ተመካክረው ምን አደረጉ መሰላችሁ? 1000 ስንት ይሆናል? በአንዱ 300 በአንዱ 700 እንደዛ ወደ 1500 ይመስለኛል የመነኮሳት በዓት ተሰሩበት። የዘመናዊ ቤት እንዳይመስላችሁ ሙሉ አለ አይደለም። ቅዱሳን የሚያርፉበት በዓት አላቸው አይደል? መጸለያ ምቾት የሌለው ብርድም ፀሐይም ያለው ግን ደግሞ እንዲያው ጥቂት መጠለያ የሚሆን ማለት ነው። እንደዚህ አይነት ሰርተውበታል። ግፍ እንዳይሆንባቸው ሰግተው ማለት ነው። ቅዱስ ጎርጎርዮስ ዘኑሲስ አንድ ነገር ነው የምንገልጥ ሁልጊዜ የምነግራቸዋል። ቅዱስ ጎርጎርዮስ ዘኑሲስ በኑሲስ ደሴያት ላይ ከተሾመ በኋላ ሲገባ ክርስቲያን የለም። ወንድሙ ቅዱስ ባስልዮስ ሲሾሙ ክርስቲያን የሌለበት ሀገር ላይ ሾሙ። ወንድም የምንድን ነው ሲለው አስተምራቸውና ተጳጳስባቸው። 33 ዓመት አስተምሯቸው ሲያርፍ በዚያች ሀገር ቢቆጠር አረመኔ ክርስቲያን ያልሆነ ስንት ሰው ተገኘ? 11 ሰው ብቻ ተገኘ ይባላል አይደል? ያረፈበት መንገድ ያስገርማል። ቅዱስ ባስልዮስ ወንድሙ ትልቅ ወንድሙ ሊጠይቀው መጥቶ ቅዳሴ ሲቀድስ ሁል ጊዜ እመቤታችን ስለምትነጋገርና ኪሩብ ከአርባዕቱ እንስሳ አንዱ መጥቶ ያቅፈዋል። ሲያቅፈው ወደ ሰማያት ተመስጦ እየወሰደው አይኑ እንደዚህ ይላልና ሁል ጊዜ ምን እያሉ ያሙታል ካህናት? ጎርጎርዮስ እየቀደሰ ያንቀላፋል፣ ያንጎላቻል። የሚያንጎላች እኮ አለ አይደል? እዚህ ራሱ ስብከት እየተሰጠም ያንጎላቻል አይቻለሁ። በተለይ ትናንት አንዱ በቆጥረው እንዲያው ትምህርት ይቀርብኛል ብዬ ነው እንጂ በስመ አብ አንድ ጊዜ መክፈት አፉን መዝጋት መክፈት ቁሞ አድሮ ነው ሲጸልይ ማይሌት ነው ምንድነው ያውቀዋል ራሱ ትናንት ሲያዛጋ ያመሸው እና የእመቤታችን ጥራ አንድ ቀን ቅዳሴ ገብቶ እየቀደሰ እመቤታችን ከመንበረ ጸባዖት ሆና ወዳጄ ጎርጎርዮስ ልውሰድ ዛሬ ከኔ ጋር በሰማይ ደስታ ትሻለ አለችው። እመቤቴ አዋሻለሁ አለችው። ቅዳሴውን ፈጽም ህዝቡን አሰናብት አለችው። ህዝቡን አሰናብቶ ሄዶ እዚያው ላይ ሰሮት ከተደረገ በኋላ አምደ ወርቁ እንደገፍ ብሎ እንደዚህ ብሏል። ይዛው ሄዳለች እመቤታችን። ገብቶ ያዩታል ካህናት። አይ ዛሬው እንቅልፍ ውስጥ ቶሎ አልነቃል ይላሉ። ኋላ ቅዱስ ባስልዮስ መጣና እናንተ ጅሎች ሞኞች መች ተኝቶ ነው አርፎ መስሎኝ እኔ ወንድም በሉ ሳጥን አምጡልኝ አለ። በክብር ገንዞ ቀብሮታል። እግዚአብሔር በረከቱን ያሳድርብን። አቡነ አብሳዲ ታላቁ ደብረ ሞጊናን የመሰረቱት 470 ዘመን ነው እድሜያቸው። በነገራቸው ላይ ትልቅ ሰው ናቸው። ከብዙ ቅዱሳን ጋር ነበሩ። ከነ አቡነ ዜና ማርቆስ ጋር ብዙ አገልግለዋል። ከነ አቡነ ያሳይ ዘመን እንዳባ ጋር አገልግለዋል። የሚያስገርም ታሪክ ልንገራችሁ። አባታችን ከፍ ካለ እንደ ተራራ ካለ ስፍራ በረሃ ላይ ሲጸልዩ አንዲት ሴት መነኩሴ ለተልእኮ ከአንዱ ገዳም ወደ አንዱ ገዳም ታልፋለች እና ጽሕማቸው የረዘመ ጠጉራቸው ነጭ ቢሆኑም ሰውነታቸው ስለማይለወጥ በጣም ስጋዊ ገጽታቸውም በገድል አልተለወጠም። ያ ሁሉ ገድል ተጋድለው እና ምናል አየቻቸውና ይህን የመሰለ አካል ለዘር ሳይበቃ በከንቱ ባክኖ ቀረ ብላ ደስ መነኩሴ እኮ ናት እሷ ያለች በልቧን ግን ሰሟት። እሷ አለፍ እስክል ጠብጠው ጌታዬ መሰናክል ሆንኩኝ፣ አካሌን እንደ ገብረ ክርስቶስ መራዊ አድርገዋለሁ። ግልብጥ አለ ሰውነታቸው በቁስል ውልብጥ አለ እና ትል ካናታቸው ከሰውነታቸው እየፈላ ወፎችን መገቧቸው ነበረ። ኋላ ጌታችን ታኅሳስ 29 ቀን መጥቶ ሲጎበኛቸው እግሩን አጥበው ጌታዬ ልጠጣው አለ። መጠጣት ብቻ አይደለም ሰውነትን ታጠብ ትድናለህ አላቸው። ሰውነታቸውን ታጥበው ለመዳን ግን ጌታዬ ወፎቹ ምን ይመገባሉ?
አይግድ የለም ተባለ። ታጠቡ። ሲያርፉ ለልጆቻቸው ምናሉ ለእነ አባ አምሃ ጊዮርጊስ በደብረ ሞጊና ወፍ የሚገድል የእግዚአብሔር ጠላት ነው ብሎ ገዝተዋል። ለወፎች ሌላ ምግብ እግዚአብሔር ሰጥቷቸዋል። እመቤታችን በጣም የወዱ ያከብሩ የነበሩ ቅዱስ ስለሆኑ ነው በዕለቱ ቀን ለምነው ጥር 1 ቀን ያረፉ። በረከታቸው ይደርብን። ዮሐንስ መጥምቁ፣ ቅዱስ ኤርምያስ፣ አቡነ ቶማስ የሃይዳው በሰማዕትነት ያረፉት እመቤታችን የሚወዷት ብዙ ታሪክ ያላቸው ናቸው። እግዚአብሔር ሁሉንም በረከት ያሳድርብን። በአፊቅጦር ስንቱ ተቆጥሮ ጳውሎስ፣ ሲላስ፣ ኒቆላዎስ ብዙ በዓል ነው የነበረ የዚያን ቀን። ዛሬ 22ን ተመልክተናል። ሰዓቱ ስንት ይላል? ሄዷል። እንዴት ይሁን እንግዲህ? እንዴት አደርጋለሁ እኔ? እዚህ አንዱ ጉባኤ ደግሞ ጀምር ይላል። እንግዲህ ለሁለት ቀን አካፍል እንዳናደርገው ደግሞ ችግር ነው። ለሁሉም ነገ 23 ነው፣ ቅዱስ ዳዊት ዝክር ነው። በሰዓት እንጀምር ነና ብላችሁ በሰዓት እንጀምር። ነገ ቅዱስ ጢሞቴዎስ ሐዋርያው፣ ጌርሎስ፣ አትናቴዎስ ሰማዕታት ናቸው። ሁለተኛውን አርኬ ልብ ብላችሁት ከሆነ አርኬውን ዛሬ ያነበማናንተ ሁለተኛው አርኬ አይታችሁን የሰማዕታትን ይናገራል አይደል? ስንክሳር ላይ የተጻፈ አይደለም። ሁለተኛው አርኬ የተጻፈ በነገው ዕለት ግራኝ አህመድ በ1527 ዓመተ ምህረት ግብቶ ላረዳቸው 500 የገዳመ ቆየጻ መነኮሳት ነው። ለዛ ነው ምስለ ሳሙኤል ወሱራፊ የሚላል አርኬው ላይ አባ ሳሙኤል የቆየጻው ናቸው። ሱራፊ በሰማይ ያለ ካህን ነው እና ነገ ዓመታዊ በዓላቸው ነው የነሱ። በተረፈ አባ ጊዮርጊስ ዘዋሸራ በሱስንዮስ ዘመን ሰማዕትነት የተቀበለው ታላቁ ጻድቅ ሊቅ የዋሸራው አባ ጊዮርጊስ ዓመታዊ በዓላቸው። በ24 አቡነ ተክለ ሃይማኖት እግራቸው የተሰበረበት መታሰቢያ ነው። እናታችን ቅድስት ማርያም፣ ጻድቃነ ሐውዚን፣ አባ ቢፋ፣ አባ አብሳዲ እንደዚሁም ኢትዮጵያዊ ጻድቅ የደብረ ሊባኖሱ አቡነ መርሃ ክርስቶስ ረፍታቸው ነው። በ25 ጾመ ነነዌ ይገባል። የዚያኑ ቀን ቅዱስ መርቆሪዎስ ዓመታዊ የተአምራት በዓሉ ነው። ባስልዮስ ወርጎሪዎስን የረዳበት ኦሊያኖስን ያጠፋበት መታሰቢያ ነው። ቅዱስ ሰብስቲያኖስ፣ ጴጥሮስ ጽሙድ፣ ሕፃን ሞዓ እነዚህ ሁሉ ዓመታዊ በዓላቸው ነው። በ26 ቅድስት አነስጣሲያ 49 ቅዱሳን ሰማዕታት ዓመታዊ በዓላቸው ነው። በ27 ታላቁ መልአክ ቅዱስ ሱሪያል ሲመቱን የተሾመበት ዓመታዊ በዓል ነው። ቅዱስ ሱሪያል፣ ሐዋርያው ጢሞቴዎስ፣ ነቢዩ ቅዱስ ሄኖክ፣ ታላቁ ሄኖክ፣ ሌሎችም ቅዱሳን እና አባ ሰራብዮንን የመሳሰሉ ዓመታዊ በዓላቸው ነው። በ28 የጌታችን ዓመታዊ በዓል ነው። እርሱም ህብስት አበርክቶ ያበላበት ነው። ዮሴፍ አይሁዳዊ፣ ቅዱስ ዮሴፍ አይሁዳዊ፣ ቅዱስ ቀሌምንጦስና ሰማዕቱ መነኩሴ ቅዱስ አካውህ ነው የዚያን ቀን። በ29 ጻድቁ ወዴት ናቸው? በሱ ነው። አዎ አቡነ ታዲዮስ ሰማዕትነታቸው ረፍታቸው የጸላለሹ አቡነ ታዲዮስ 29 ምን ቀን ነው? 29 ጥሩ ነው። ጉባኤ አለ፣ ጥሩ ነው። አቡነ ማትያስ አብረዋቸው አሉ። አቡነ እስጢፋኖስ አሉ። እናታችን ቅድስት አክሳና አለ። አባ ግብረ ናዝራዊ አለ። የቃውንት የሚባሉት ወይም የደብረ ሐራይ ክዋው ጻድቃነ ዳጉ፣ ጻድቃነ ዴየም የዚያን ቀን ናቸው። እግዚአብሔር ሁላችን የዛ ሰዎች ይበለን። ቅድም ጠይቂያችኋለሁ። ርዕሳችን ምንድን ነው? ለሕዝቤ ኃጢአታቸውን ንገራቸው። እኔ የእያንዳንዳችሁን ኃጢአት መናገር አልችልም። ለምን? ችሎታ የለኝም። የራሴን ኃጢአት ግን አውቃለሁ። እናንተ የራሳችሁን ኃጢአት ታውቃላችሁ። ይህንን መልእክት እዚህ ጉባኤ ሆናችሁ ከውጭም ከጉባኤ ውጭ ሆናችሁ በየስፍራው በድንጋይም በምንም ተቀምጣችሁ የምትሰሙ፣ በዚህ በሚቀረጸውም የምትሰሙ ሁላችንም በድለናል። ዝርዝር አያስፈልገውም። አጥፍተናል፣ ሕግ ጥሰናል፣ ነውር አድርገናል፣ እግዚአብሔርን አስቀይመናል፣ በድለናል እና አባቶቻችን አሁን እገሌ ወገሌ አልላቸውም። ዋኖቹ ወደዚህ መጥተው ሲጸልም የሰነበቱ አሉ፣ ሄደዋል። አሁን አብይ ጾምን ክትትል ይሉ ነው። ብዙ ሊያለቅሱ ነው። በቀደም ትናንት ነው እመቤታችን የነበረች፣ አልቅሰው ነው የሄዱ። እዛ ሎዛ ላይ አልቅሰው እንባቸውን ረጭተው ነው የሄዱ። ተራ ሰው እንዳይመስሏችሁ። ሌሎቹ ከላይ ሌላ ደረጃ ያሉ ናቸው። ከደመናም በላይ ያሉት ናቸው። እነዚህ አልቅሰው እንባ ረጭተው ነው የሄዱ። እግዚአብሔር እንባቸውን ለምሕረት ያደርግልን እና አሁን በአብይ ጾም ችግር ነው፣ ላይመጡ ይችላሉ። ለምን ብዬ ባታቸው ተከትና አብረናቸው እንዘን ኃጢአታችንን በሙሉ በእግዚአብሔር ፊትም በካህን ፊትም እንናገር። መላውን እንሳተፍ። ከጾመ ነነዌ ከሰኞ ጀምሮ አንዝለል። ብንችል ከዘመነኛ ከበሮ መዝሙር እንኳን ከዘፈኑ ከምኑ ከዘመነኛው መዝሙር እንራቅ። ዘመነኛው መዝሙርም ጥሩ ስላልሆነ ግን አታዳምጡ እያልኩ አይደለም፣ አዳምጡ አይደለም። እንዲያው ግን የተሻለ ጥሙና የፈለገ ከዚያም ሊርቅ ይችላል። እውነቴን ነው። ወደ በገና እናተኩር። እንደው በገና ደግሞ እንዲያው ያላል በገና መዝሙሩ እንኳን ከውስጥ ባይኖረው ለቃሉ ይቅርታ ክላሲካል ይባላል። ድምፁ ብቻ የበገናው ጣይም የድርደራው ድምፅ ብቻ እንኳን ያለበት ካገኘን
ጠፍቶብኝ ነው እንጂ 1 ሰዓት ከ20 ደቂቃ የሚሆን የተቀረጸ ነበረኝ። እና በእውነቱ ይህንን ለማለት ነው እንጂ እኔ ለሕዝብ ኃጢአታቸውን ንገር ያለውን ግን ይህንን የሚሰማ አስተማሪ ሰባኪ ቢኖር ለሕዝቡ ሐቁን ለሁሉም ከላይ አንስቶ በስልጣን ካለው ታች ትቢያ ላይ እስከተቀመጠው ድረስ ለእያንዳንዱ በደሉ በአደባባይ የበደለው በአደባባይ በስውር የበደለው በስውር ሊነገረው ይገባ ነበር። ይኸው ነው። እኔ ግን እገሌ እንደዚህ በድልህ አላለም። የራሴን በደል ላስተውል። እኔ እናንተም የራሳችሁን በደል አስተውሉ። እግዚአብሔርን ማረን ይቅር በለን እንበለው። ምህላ እንገኝ። እግዚአብሔር ሁላችንም የነገ ሰዎች ይበለን። ቅዱሳንን በረከት ያሳድርብን። ጠባቂውን መልአክ ታዳጊውን ሰማዕት ጸሎተኛውን ጻድቅ ከኛ አያርቅብን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ለወማውያ ለአግርርቲከ ለእለ ነጽየው ስመከ እቀበነ ወሎደ ሕዝብከ ወእጽራነ በኃይለ መላእክቲከ ወአጥረ በኩሉ ጊዜ በኩሉ ሰዓት በኃይለ መስቀልከ ርድአነ ወበዕፀ መስቀልከ አብያዝዋነ በእንተ አብርሃም በኵርከ ወበእንተ ይስሐቅ ኵልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ሳእለከ መሐርጌያነ ዘፈጠርከ ስራየ ኃጢአተ ሕዝብከ ወመሐር ተግባረከ እግዚኦ ታጥብአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳንከ ረድአነ ወእጥረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ናጸሪ አብየነ ጸለየ ለነ ለደቂቅኪ ወአድኅነነ እምኩሉ መንዳብየ ወኀዘነ መዓልተ ምስልነ ወሌሊተ ማእከልነ አንተ እግዚኦ ይትራቅብኔነ ሃሉ ምስልነ ረዳየ ኩነነ ይትግድበነ ወይትመንነነ አምላከ ሰላም ተራደነ እግዝእትነ ናጽሪ አብየነ ሰላመ ወልድኪ የሃሉ ምስለነ ይትግድበነ ወይትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልነ በኪዳንከ ተማህፀነ አብየ
ተማፀነ እፀ መስቀል ሞገሰ ኩልና በኪዳንኪ ተማፀነ ወላዲተ አምላክ በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን፣ ቤተ ክርስቲያንን፣ ደብራችን፣ ማህበራችን በቸርነቱ ይጠብቅልን። የሞቱ ወገኖቻችን ነፍሳቸውን ያዘርግልን። የመምህራችን የገብረ ኪዳንን የወንድማችን የፍቅረ ሥላሴን የወልደ ተክለ ሃይማኖት ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። እኛንም ለንስሐ ሞት ያብቃን። የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። በኃይለ መስቀሉ በሞገሰ መስቀሉ በቸርነቱ ይጠብቀን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከግራ ቆመት፣ ከዕለተ ቂት፣ ከዘመነ መንሱት፣ ከገሃነመ እሳት በቸርነቱ ይሰውረን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ድንግል በሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ሊተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን። ይህችን ጊዜ ሳብ እያደረግናት ነው። እስቲ ከነገ ጀምሮ እርማት ለማድረግ እንሞክራለን። ታይመር ተቆጣጣሪ ሰዓት እናቆማለን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። በሰላም ያሳድረን።